የዶዲ ማስታወሻ ደራሲ ዶዲ ስዊት። እውነተኛ የስደት ታሪክ የመጨረሻው ክፍል። ቀን 5 4ኛ ወር 2007 ዓመተ ምህረት እሁድ። በጠዋት ከአዲስ አበባ ተደጋግሞ ተደወለልኝ። ያ በሽተኛ የሎሚ ስልክ 10 እየዘጋ አላስወራ ስላለኝ የልጆቹን ሲም ካርድ ያና የሞባይል ቀፎ ውስጥ ከተትኩትና በሱ መጠቀም ጀመርኩ። ቤተሰቦቼና ጓደኞቼ ከኢትዮጵያ እህቴ፣ ከቤሩትም መቅዲ፣ ከሱዳን በየቀኑ በተደጋጋሚ እየደወሉ ያጽናኑኝ ነበር። ሁሉም የሚቸግርሽ ነገር ካለ ብርን ላክ አሉኝ። ምንም እንደማልፈልግ ነገርኳቸው። ዛሬ ማንም ሰው ልብስም እንዳያጥብ ገላውን እንዳይታጠብ ተከልክሏል። ምክንያቱ ደግሞ ዘውዱ ጓደኞቹን እራት ስለጋበዘ ውሃ አይበቃም የሚል ነበር። መቼም የምግቡ ሽታ ሀገሩን አውዶታል። ለዘውዱ ጓደኞች የራት ዝግጅት ሽርጉድ ሲባል ያቺ ሻይ በዳቦ ቁርሳችን ችላ ተብላ ለ6 ሰዓት 20 ጉዳይ ላይ ነበር የመጣችልን። ማታ ራት እንጀራ ትበላላችሁ ተብሎ ሁሉም በጉጉት የራት ሰዓቱን እየጠበቀ ነው። ግቢውን በተለየ ሁኔታ አጸዳ ነው። እኛ አንጥፈን ከምናድርበት ቦታ አንስቶ እስከ ትልቁ የዘውዱ ቤት ድረስ የሚያምር ጀባ ተነጠፈ። ከወዲህ ወዲያ ስንዋከብ 10 ሰዓት አለፈ። ልጆቹ ሁሉ የምሳ ሰዓት ስላለፈ አጉረመረሙ። ገና ለገና የዘውዱ እንግዶች ይመጣሉ ተብሎ እኛ ጾማችንን መዋን አለብን እንዴ? ያችም ዳቦ በማይረባ ሽሮ በዛች ተብሎ የሚያስቀሩብን። ምሳ፣ ቁርስ፣ ራትና መኝታች ያለው ብሎ ሂሳብ ከየደላሎቻችን ይቀበል የለ እንዴ እያሉ ተነጫነጩ። እንዴ ሆቴል ነው ያረፍነው ማለት ነው እንዴ ስላቸው ሁሉም በሳቅ ሞቱ። ምሳ ይሰጠን እያሉ ደፈር ያሉትና እዛ ከ2 ወር በላይ የቆዩት ልጆች ሲጠይቁ እህል የሌለበት ሀገር ብትሄዱ ምን ልትሆኑ ነው? የአንድ ቀን ምሳ ሰዓት አለፈ ብላችሁ እንደዚህ የምትሆኑት አለች ዘውዱ የሚስት እህት ኩልትፍትፍ በሚል አማርኛዋ። የሀዲያ ተወላጅ ስለሆነች አማርኛ ስታወራ አፏ ይጣፍጣል። እህል የሌለበት ስንሄድ እንችለዋለን እያለ ግን ለምን እንራባለን አለቻት ከ3 ልጆች አንዷ። እሺ ተነሱና ደረቅ ዳቦ ወሰዱና ብሉ አለቻቸው አሁንም እየተኮታተፈች። ለምን ደረቅ ዳቦ እንበላለን? ከተሰራው ምግብ ይሰጠን እንጂ። ልጅቷ ስለምትናደድ ነበር እንደዛ የሚሏት እንጂ እንደማይሰጣቸው ሆዳቸው ሳያውቀው ቀርቶ አልነበረም። እንግዶቹ ሳይበሉ ላንቺ ሰጥሽ አታፍሪም ብላ ወደ ዕቃ ቤት ስትሄድ ሁላችንም ሳቅን። ንግግሯ በጣም ደስ ይላል። ሁሉም እሷ ስታወራ መስማት ስለሚያስደስታቸው የሆነ ያልሆነ ነገር ይጠይቋታል። የባሰባቸውና ደፋር የሆኑት ልጆች ዕቃ ቤት ድረስ ሄደው ዳቦ እየወሰዱ በሉ። እኔና እንደኔ ሉይታ የሚያጠቃቸው ከዛም የባሰውን ረሃብና ጥማትን አይተናልና ሳንበላ ቀረን። መምሸት አይቀርም። ሲመሽ ሁላችንም ሰርቪሷ ቤት ውስጥ ገብተን ዘውዱ ድምጻቸው እንዳይሰማ ብሏል ተብለን በሩ ተዘጋብን። በዛች ጠባብ ቤት ውስጥ ያ ሁሉ ሰው መቀመጫ እንኳን ሳይኖር መሬት ላይ ተኮለኮል። እዛች ሰርቪስ ቤት ውስጥ መግባት እንደጠላው ሳልወድ በግዴ ገብቼ መሬት ላይ በተቻለ መጠን ራሴን ሰብስቤ ልብሴንም ምኔንም ከማንም እንዳይነካካውኝ ተቀመጥኩ።
ልጆቹ ቴሌቪዥን ላይ ሲያፈጡ እኔ ተባይ እንዳይመጣብኝ ዙሪያዬን መሬቱን በዓይኖቼ አማትር ነበር። ሎሚና አና በየሁኔታው እየተጎሻሸሙ በሁኔታዬ ይሳለቁብኛል። ጠበቅን። እንደገናም ጠበቅን። እንግዶቹ መጡ፣ ተስተናገዱ፣ በሉ፣ ጠጡ። ድምጻቸው ጣራ እስኪሰነጠቅ ሳቁ። ከምሽቱ 4 ሰዓት አለፈ። ላባችን በጀርባችን ይንቆረቆራል። ሁላችንም ግን እንዳልተጨነቀ አፋችንን ለጉመን ተቀምጠናል። ትንፋሽ እያጠረ ሲመጣ ይሰማኛል። ትንሽ አሰብ አደረኩና ከ3ቱ ልጆች አንዷን በዓይኔ ጠቀስ ሳደርጋት መጣች። በጆሮዋ አንሾካሾኩላት። ልጅቷ ሄዳ የሰርቪሷን ቤት በር በሰፊው ከፈተችው። እረ ዘውዱ ይቆጣል አሉ አንዳንድ ልጆች እየፈሩ። ወደ በሩ ተጠጋሁና ውጭ የተኮለኮሉትን እንግዶች አየኋቸው። ብዙዎቹ ኢትዮጵያውያን ወንዶች ሲሆኑ በጣት የሚቆጠሩ ሱዳናዊ ወንዶችና 1-3 ኢትዮጵያውያን ሴቶች አሉበት። ዘና ብለው ተቀምጠው በአማርኛ፣ በሃዲኛ፣ በአረብኛ ቋንቋ ያወራሉ። ኑያቸው እስቲ ከኛ በምን ይሻላሉ አልኳቸው። የተወሰኑት ልጆች በር ላይ ደርሰው እያሾለቁ እያዩ ተመልሰው በየቦታቸው ተቀመጡ። ሁላችንም በየፊናችን ወሬያችንን ጀመርን። እዛች ሰርቪስ ቤት ውስጥ ቢያንስ 3 ቋንቋዎች በይፋ እየተወሩ ነው። አማርኛ፣ ወላይትኛና የሃዲያ ቋንቋዎች። ያንን ሁሉ ጫጫታ ከውጪ ለሚሰማው ሰው የሆነ ጭቅጭቅ ወይም ጸብ የተፈጠረን የሚመስለው። ዘውዱ መጥቶ በሩን መለስ አድርጎት ሄደ። ወደ ኋላዬ ዞር ብዬ 3ቱን ልጆች አየኋቸውና ፈገግ አልኩ። ፈገግ አሉና ወደ እኔ ተጠጉ። ራበን አለች አንደኛዋ ድምጿን ዝቅ አድርጋ። እንጀራ ይሰጠን አልኩኔ ቀጠል አድርጌ። 3ቱ ልጆች እኔና ሎሚ እየደጋገምን እየተቀባበልን ራበን እንጀራ ይሰጠን ስንል ድምጻችን ለነዘውዱ ይሰማ ጀመር። እናንተ አለ ዘውዱ እዛው ውጭ እንዳለ። ይምጣ ጩሁ አልኳቸው። ዶዲ አንቺም እንደዚህ ተበላሸሽ አለችኝ ሃና በመገረም አፏን ይዛ። አያናድዱሽም? እኛ በሙቀት ታፍነን ልንሞት ነው። እነሱ የሰላም አየር ይኮመኩማሉ። አይተሻል አይደል? አንድ እንኳን ደህና ሰው የለበትም። እኛ ከነሱ በምን እናንሳለን? ሰው ፊት ለመቅረብ እናሳፍራለን። እራት ተጠርተው ለብሰው የመጡትን ልብስ አይተሽዋል። እኛ አሁን በለበስነው ተራ ልብስ ከነሱ እንሻላለን? ታጥበንና ተኳኩለን ቢያዩን ደግሞ አስቢው። እኔ እኮ የሚያቃጥለኝ የሀገራችን ልጆች ኢትዮጵያውያን ሆነው ሲያንቋሽሹንና ሲንቁን ነው። ጭንቅላት ቢኖራቸው ኖሮ መንከባከብና መልካም ነገሮችን ሊያደርጉልን የሚገባው ለኛ በየበረሃው ተንከራተን ለመጣ ነው ነበር። ጭራሽኛ እየተራብንና እንቅልፍ እያጣን እሱ ዓለሙን ይቀጫል አልኳት። እኔ የማወራውን ነገር አማርኛ የማይሰሙት እንኳን እየተተረጎመላቸው ይሰሙኝ ነበር። ብዙዎቹ ልክ ነሽ በሚል ስሜት አንገታቸውን ከላይ ወደ ታች አነቃነቁልኝ። ስናገር የምሬን ተናድጄ ነበር። በሩ አጠገብ የተቀመጠችውን ልጅ በሩን ክፈቺው አልኳት። ስትከፍተው ድምጻችን ወደ ውጭ ይሰማል። ዘውዱ እንደለመደው መጥቶ ከዘጋው እንጮሃለን አልኳቸው። 3ቱ ልጆች ምንም ስለማይፈሩ ደስ ይሉኛል። ለመረበሽ አንደኛ ስለሆኑ የሆነ ነገር ካልኳቸው ከማድረግ ወደ ኋላ አይሉም። እንዳልኩትም ዘውዱ መጥቶ በሩን ሊዘጋው ሲል ርቦናል እኮ አለችው ከ3ቱ አንዷ። እንዳልሰማ ሆኖ ዝም ብሎ በሩን ሲስብ ምግቡ በአፍንጫችን ይውጣ፣ በሩን ግን አትዝጋው፣ ታፍነን እንሙት እንዴ ስለው ማንነቴን ለማየት
አንገቱን ወደ ቤት ውስጥ ገባ አደረገ። ሁሉም ፈርተው ዝም አሉ። ድምጻችሁን ቀንሱ አለ መልስ የሚሰጠውን ለማጣራት። እራታችን ለምን አይሰጠንም አለች ሎሚ። ተረጋጉ፣ ሲሄዱ ትበላላችሁ። ሊሄዱ ነው ሲል መተኛት አንችልም አልኩት። ትችላላችሁ፣ ውጭ እኮ ነው የመተኛ ቦታችን ስለው ግማሽ ሰዓት መታገስ ያቅታችኋል? ሕፃኖች ናችሁ እንዴ? ትልቅ ስለሆነን እኮ ነው የራበን ስትለው ከሶስቱ አንዷ ከት ብለን ሳቅን። ዘውዱም እየሳቀ በሩን ሳይዘጋ ወጣ። እዛው እንደታጎርን ሙቀቱ እያቃጠለን እንቅልፍ እያዳፋን ከሌሊቱ 6 ሰዓት አለፈ። እንግዶቹ ሲሄዱ እራት ብሉ ተብለን ብንለመን ከተወሰኑት ልጆች በቀር ብዙዎቻችን በንዴት አንበላም አለን። ውጪ መኝታችንን አነጣጠፍንና ኩራት ራት ነው ብለን ጾማችንን አደርን። ቀን 6 4ኛ ወር 2007 ዓመተ ምህረት ሰኞ። ማንም ሳይነሳ በጠዋት ተነስቼ ተጣጣብኩና ሐናና ሎሚ ሲነሱ ሳሙና ለመኑልኝ። ከአዲስ አበባ ጀምሮ እስከ ሱዳን እንደ ትራስም እንደ ምንጣፍም እንደ ዣንጥላም ሲያገለግለኝ የቆየውን መንችኮ ከሰማይነት ወደ ጥቁርነት የተቀየረውን ጃኬቴን ለ3 እየተፈራረቀን አጠብነው። 2 ሳሙናና 4 ባልዲ ውሃ ብንጨርስም ጃኬቱ ሊጸዳልን ስላልቻለና ስለደከመን ቤሩት ይታጠባል ብለን ተሳስቀን አሰጣነው። መቼም የጓደኞቼን ውለታ እንዴት እንደምከፍላችሁ አላውቅም። በተለይ ሐናና ሎሚ ስታመም ደግፈው እያነሱኝ ሳይጠጡ እያጠጡኝ እየተንከባከቡ እዚህ አድርሰውኛል። እነሱ ባይኖሩ ምን ይሆን ነበር? ሳይደግስ አይጣላምና ፈጣሪን አመሰገንኩት። ጃኬቱን ካሰጣን በኋላ ከሰርቪስ ቤቷ ራቅ ብለን ፀሐይ የሞቅን ለመታጠብና ውሃ ቀድተው ልብሳቸውን ለማጠብ ወዲያ ወዲህ ይራኮቱ ጀመር። ራስ ያወጣዋለሁ፣ ከዚህ በላይ መታገስ አልችልም፣ ተውኝ የሚል ድምጽ ሰማንና ወደ ሰርቪስ ቤቷ ዞር ስንል ጠቆር ረዘም ብላ የሚያምር የሰውነት ቅርጽ ያላት ልጅ እያለቀሰች የቀኝ ክንዷን በግራ እጇ ደግፋ እኛን ጥፈንተኝ ተንበት የነበረው ጀባ ላይ ሄዳ ተቀመጠች። ገነት ምግብ የምታቀርብል ልጅ ተከትላት ሄዳ አብራት ተቀመጠች። እኛም ሰርቪሷ ውስጥ ያሉትም ልጆች ግር ብለን ሄደን ከበብናት። ምን ሆና ነው ብዬ ገነትን ጠየቅኳት። ክንዷን ይዛ የምታለቅሰው ልጅ እያየሁ ከኢትዮጵያ ስትመጣ በክንድ የሚቀበር የእርግዝና መከላከያ ስራን የመጣችው እና የተስማማት አይመስለኝም። እያመማት ነው። የመጣች ሰሞን እያዞራት ትወድቅ ነበር። አሁን ይሁን እንደምታዩት አለችና የሊባ ጣቷን ከጆሮዋ በላይ ራሷ ላይ አድርጋ ልጅቷ ሳታያት ጣቷን አሽከረከረችው። ጭንቅላቷ ታመመ ለማለት ፈልጋ መሆኑ ገባኝ እና ለምን ሐኪም ጋር ወስዶ ያሳያትም አልኩ ክንዷን ለማየት እየተንጠራራሁ። ወደ ቤሩት የሚወስደኝ ሰውዬ ተደውሎለት መታመሜ ሲነገረው አሳክማትን ይከፍላለሁ አለው። አቶ ዘውዱ ግን ዛሬ ነገ እያለ ይኸው ከመጣሁ 15 ቀን ሆነኝ። እስከሞት ነው የሚጠብቀው። በቃ ራስ ያወጣዋለሁ አለች ልጅቷ በምላጭ መቅደድ የጀመረችውን ክንዷን ጭምቅ እያደረገችው። እስኪ ከሰማ ዘውዱ ሲመጣ እኔ አናግረዋለሁ። እሱ የሚሰማ አይነት አይደለም። ይሄው እኔ ከአዲስ አበባ ከመጣሁ 2 ወር ሊሆነኝ ነው። መቼ ነው ወደ ቤሩት የሚሄደው ብዬ ስጠይቀው ምን ጎደለብሽ? የሚያስፈልግሽ ነገር ሲኖር ጠይቂኝ፣ ከፈለግሽ ተከራይቼ ላስቀምጥሽ አለኝ። እኔ ዓላማ አድርጌ የመጣሁት ቤሩት ሄጄ መስራትን አይደለም እንዴ? ለምንድን ነው ተከራይቶ የሚያስቀምጠኝ?
ከኋላ የመጡ ስንት ልጆች ናቸው የሄዱት? አንዳንዶቹም ተስፋ እየቆረጡ እዚሁ ሱዳን ስራ ጀመሩ። ለማንስ ነው አቤት የሚባለው? ካልሆነ ደግሞ ወደ ሀገራችን ለምን አይልከንም? እዚህ ተቀምጬ ለሚመጣው ላይ ሄደው ምግብ ማብሰል ከሆነ ስራዬ አለች ገነት ምርር ብሏት። ወይ ገኒ፣ ወደ ሀገር መግባት ከሀገር እንደመውጣት የሚቀል አይምሰልሽ። ነገሮችን ማበለሻሸት በጣም ቀላል ሲሆን ነገሮችን ማስተካከል ግን እጅግ በጣም ከባድ ነው። ይህን ያወቅኩት ልክ ከአዲስ አበባ ወጥቼ መተማ ከደረስኩና ድምጻችንን እንዳናሰማ ስንከለከል ነበር ነፃነቴን መነፈጌን ያወቅኩት። ከዚህ ሁሉ ስቃይ በኋላ ደግሞ ወደ ሀገር ቤት መመለሱ የሚቀል አይመስለኝም አልኳት። እንደው ምን ማድረግ ይሻለናል? በዚህ ከቀጠልን ማበዳችን የማይቀር ነው አለች ገነት እየተጨነቀች። መከላከያውን ካስቀበርሽ ቆይተሻል አልኳት ልጅቷን ጠጋ ብዬ ክንዷን እያየሁ። ወደዚህ ልመጣ አንድ ቀን ሲቀረኝ ነው ያስቀበርኩት አለችኝ ፊቷን እንደከፋት። እንዴ ወደዚህ መምጣትሽን እያወቅሽ ለምን አስቀበርሽ ስል በድጋሚ ጠየቅኳት። እንዴ ወደዚህማ እንደምመጣ ስላወቅኩ ነው ያስቀበርኩት። መንገድ ላይ ይደፈራሉ ስለሚባል እኮ ነው። ብዙ ልጆች ወደዚህ ሲመጡ የእርግዝና መከላከያ ሳይወስዱ አይመጡም። እዚህ ያሉት እንዳሉ ወስደው ነው የመጡት አለችኝ ልጆቹን ሁሉ በአንገቷ እያስቃኘችኝ። እንግዳ ነገር ሆነብኝ። የ15 እና የ16 ዓመቶቹ ልጆች እንኳን ሳይቀሩ መከላከያ መውሰዳቸውን አረጋገጡልኝ። በጣም የገረመኝ ነገር እንደሚደፈሩ በትክክል እያወቁ ጭንቅላታቸው አውቆና አምኖበት ወደ እሳት ውስጥ ነፍሳቸውን በገዛ እጃቸው ለመወርወር መዘጋጀታቸው አስደነቀኝ። እርግዝና እንደሚፈጠር ሲያስቡ የአባለዘር በሽታውንና በአይምሮአቸው ላይ የሚደርሰውን የህሊና ቁስለት እንዴት አላሰቡትም? አልገባኝም። ቤተሰቦቻቸውስ ቢሆኑ እንዴት እያወቁ ይልኳቸዋል? በጣም ተገረምኩ። ከሁሉ በላይ ግን ያበሳጨኝና ሀፍረት የፈጠረብኝ የራሴ ደደብነት ነበር። ራሴን እንደዋቂ እየቆጠርኩ የነበርኩ የማረባ ደደብ መሆኔን የተረዳሁት አሁን ነው። ስለ ህገ ወጥ ስደት በየቴሌቪዥኑ የማየው ነገር ህዝቡን ለማስፈራራት የሚደረግ ድራማ እንጂ እውነት አይመስለኝም ነበር። በህይወቴም በህገ ወጥ መንገድ ከሀገር ይወጣል የሚል ሐሳብም ስላልነበረኝ ነገሩን ቦታ ሰጥቼው አላውቅም። ወሬው እንኳን ሲወራ አፌዝና ስቅ ነበር። የምር የመደፈሩንም ሆነ የሌላውን ጥቃት ጭንቅላቴ እውነት መሆኑን አምኖ ተቀብሎት ቢሆን ኖሮ ፈጣሪ ምስክሬ ነው እግሬን አላነሳም ነበር። ሳላስበው ብድግ ብዬ በህገ ወጥ መንገድ ጀምሬ በቴሌቪዥን አየው ከነበረው በላይ የከፋ ድርጊቶች አይኔ ስር ሲፈጸሙ አየሁና አይደለም የሰው ልጅ እንስሳ እንኳን ከቀያቸው እንዳይሰደዱ ተመኘው። ልጅቷ በምላጭ ክንዴን ካልቆረጥኩ ያለች በጣም ስላስቸገረች ዘውዱ ቶሎና ተብሎ ስልክ ከተደወለለት ከ3 ሰዓታት በኋላ መጣና ሐኪም ቤት ልውሰድሽ ብሎ ይዟት ሄደ። እዛው ጀባችን ላይ ተሰብስበን ቁርሳችንን በላንና ተሰብስበን መዘመር ጀመርን። ሁሉም ልጆች እንድዘምርላቸው የሚፈልጉት መዝሙር ሲነግሩኝ ሙሉውን ባልችለውም እስከምችለው ድረስ እየዘመርኩላቸው በመሃል ወሬያችንን እያወራን ቀኑን አጋመስ ነው። እስኪ በሙዚቃ መልክ ለኢትዮጵያ መንግስት መልእክት አስተላልፊልኝ አለችኝ። እኔ የማወራውን ነገር ሁሉ ወደ ወላይትኛ የምትተረጉመው መሰረት ወደ ሀገሬ መሪ ጠቅላይ ሚኒስቴር ኃይለ ማርያም ደሳለኝ እኔ ምስኪኗ ኢትዮጵያዊት አይደለም ለዜጎቿ ከሌሎች ከምትተርፈው ከውዷ ሀገሬ ወደ ባዕድ ሀገር ለመሰደድ ያበቃኝ ከባለቤቴና ከልጄ ጋር ለምኖርባት የማትረባ አንድ ክፍል የቤት ኪራይ የምከፍለው ገንዘብ ማጣቴ ነው። ብዙዎች 2-3 ቤት 3-4 ቦታ መሬት እያላቸው ምን እንደሚያደርጉበት ሲቸገሩ፣ እኔ ግን ጎኔን የማሳርፍበት ትንሽዬ አንገት ማስገቢያ እየናፈቀኝ ከልጄና ከባለቤቴ ጋር
አከራዮቼ ጎዳና አውጥተው እንዳይወረውሩኝ በመፍራት ራሴን ጎድቼ ቤተሰቦቼን ከጎዳና ሕይወት ለመታደግ ያለኝን የሌለኝን ገንዘብ አሰባስቤ ከዘመድ አዝማዶቼ ሳይቀር ተበዳድሬ 6000 ብር ለደላላ ከፍዬ ተሰድጃለሁ። በመንገዴ ሁሉ የደረሰብኝ ፈተና ቀላል አልነበረምና ካሰብኩበት ሳልደርስ ልሞትም ስለምችል ለባለቤቴና ለልጄ አንገት ማስገቢያ አንድ ክፍል ቤት እንዲሰጡልኝ ስል ማጸኖታለሁ። እንደኔ በማደሪያ ቤት እጦት የሚሰቃዩ ብዙ ኢትዮጵያውያን አሉና እባክዎ መፍትሄ ፈልጉልን፣ ብድሮን ፈጣሪ ከፍልልዎታል በይልኝ አለችኝ በአደራ መልክ በዓይኗ እየተማጸነችኝ። እሺ በዘፈን መልክ ባይሆንም በደብዳቤም ቢሆን መልእክትሽን አስተላልፍልሻለሁ። ግን ደብዳቤውንስ ቢሆን ማን ያደርስልሻል? እኔም እኮ ካንቺ ቀድሜ ሞት ይሆናል ስላት ሁሉም ሳቁ። በቃ እንደሱማ ከሆነ የኔንም መልእክት አድርሽልኝ አለች አየለች። ሐሳቧን ከመሬት ውስጥ የምታወጣ ይመስል መሬቱን እያየች እሺ ላንቺ ደግሞ ምን ልበልልሽ አልኳት። መቅረጸ ድምጽ ይዞ ቃለ መጠይቅ እንደሚያደርግ ጋዜጠኛ እጄን ጨብጬ ወደ አፏ ያስጠጋው። ውድ ሀገራችን መሪ፣ መቼም ስደት በቀላሉ ሊቆም እንደማይችል መገመት አያቅተኝም። በተለይ ስለ ሕገ ወጥ ስደት ሳስብ ውስጤ ይታመማል። መንግስት ወደ አረብ ሀገር በህጋዊ መንገድ እንዳይኬድ መከልከሉ የወገናችንን እልቂት ሲጨምር እንጂ ሲቀንስ አላየሁም። መፍትሄ የሚሆነው ከየሀገራቱ ጋር ተስማምቶ ዜጎች በህጋዊ መንገድ ከሀገር የሚወጡበትን መንገድ ማመቻቸት ነው። ይህ ጉዳይ እስኪስተካከል ደግሞ ሕገ ወጥ ስደትን ለመከላከል በሁሉም የሀገራችን ድንበሮች ላይ ጠንካራና ከሙስና የጸዱ ሰራዊቶችን ማሰለፍ ግድ ይለናል። በሚሊዮን የሚቆጠሩ ወገኖቻችን የት እንደወደቁ ሳይታወቁ እየወጡ እየቀሩብን ነውና እባክዎን መላ ፍጠሩልን በይልኝ አለችኝ። ትልቅ ሸክም ከትከሻዋ ላይ ያወረደች ይመስል ቅልል እያላት። እሺ አደርሳለሁ፣ ሌሎቻችሁም መልእክቶቻችሁን አዘጋጁ፣ ማድረሴ ካልቀረ ሁላችሁንም አንድ ላይ ላደርስ። ምን አደርጋለሁ ማልኩና ተሳሳቅን። ግን እኛ ከኢትዮጵያ ሱዳን ለመድረስ ይህን ያህል ፈተና ከደረሰብን ከዚህ በኋላ ጉዞአችን ወደ ሊቢያ፣ ከሊቢያ ወደ ተለያዩ የአውሮፓ ሀገራት የሚያደርጉትን ልጆች የሚደርስባቸውን ግልት ታስቡት። በበሰበሱ ጀልባዎች ላይ ለምሳሌ 20 ሰው መያዝ በምትችለው ጀልባ ላይ 50 ሰው ተጭኖ ጀልባዋ ከአቅሟ በላይ በመጫኗ ረጅም ጊዜ አገልግላ ያረጀች በመሆኗ ባህሩ መሃል ላይ ስትሰጥም ሰምጦ የሚቀረውን ህዝብ አስባችሁታል? እስኪ ኢትዮጵያ ውስጥ ምን ያህል ሰው ነው ዋና የሚችለው? ጀልባዋ ስትሰምጥ የሚያልቁትን ወገኖቻችንን ብዛት አጤናችሁታል? ብቻ ፈጣሪ በጥበቡ የሕገ ወጥ ስደትን ያርቅልን እንጂ እየወጣን ካሰብንበት ሳንደርስ የአውሬ ራት እየሆነን መቅረታችን የሚያሳዝነኝ ነገር ነው። ለማንኛውም እሱ በቃችሁ ይበለን አልኳቸው ተስፋ በመቁረጥ እጄን እያወራጨው። ሐኪም ቤት የሄደችው ልጅ ተመልሳ መጣች። መታከሟን ለመጠየቅ ሰፍ እንዳልን ምንም ሳታናግረን ወደ ሰርቪሷ ቤት ገባችና ልብሶቿን አስተካክላ ይዛ ወጣች። ወዴት ነው ታከምሽ ብላ ገነት ጠየቀቻት። ልጅቷ ምንም መናገር አልፈለገችም። አልወሰደኝም፣ እቃሽን ያዥና እወስድሻለሁ ብሎ መኪና ውስጥ ሲለፈልፍ ቆይቶ መልሶኝ ይዞኝ መጣ። ብቻ ጸልዩልኝ ያልሆነ ቦታ ወስዶ እንዳይጥለኝ። ቻው እሺ ብላ የቦርሳዋን ዚፖች የዘጋጋች ሄደች። ወስዶ አስፈራርቷት ነው ማለት ነው አለች ገነት። ለምንድን ነው የሚያስፈራራት ብዬ ስጠይቅ ደፍሮ የሚያነጋግሩትን ልጆች ወስዶ ያስፈራራቸዋል አሉ። ሌሎቹ እናንተን አይተው ይጨማለቃሉ እያለ እንዳይናገሩ ማስጠንቀቂያ ይሰጣቸዋል ይላሉ አለችኝ ለምቦጯን እየጣለች። እንግዲህ እግዚአብሔር ይከተላት አልኳቸው ጭንቅላቴ ውስጥ ብዙ ጥያቄዎች እየተመላለሱ። ከምሳ በኋላ እዛው መኝታችን ጋር ቡና ተፈላና ለብዙ ጊዜ እንደሚተዋወቅ ሰው ብዙ ነገሮች ተጨዋወትን።
ማታ ዘውዱ መጥቶ ነገ 8 ልጆች ወደ ቤሩት እንደሚሳፈሩ ነገረን። ወረቀት አምጥቶ የ6 ልጆች ስም ከነአባታቸው ጠራና 2 ሌሎች ልጆች እንዳሉ ነገረን። ይመስለኛል እናንተ ሁለታችሁ ናችሁ አለን እኔና ሐናን። እርግጠኛ ግን አልነበረም። እህቴ ከቤሩት ደውላ ቤሩት ያለው ደላላ ትኬቱን እንደላከልን እኔና ሐና ነገ እንደምንሳፈር ነገረችኝ። ለሐና ስነግራት ፈነጠዘች። እኔ ግን ነገ ደርሶ አውሮፕላን ውስጥ ስገባ ነው እንጂ አላምንም አልኩ። ቤተሰቦቼና ጓደኞቼ ከኢትዮጵያ ሲደውሉልኝ ነገ ወደ ቤሩት ልጓዝ እንደምችልና ደውለው ቢያጡኝ እንዳያስቡ ቤሩት ስደርስ እንደምደውልላቸው ነገርኳቸው። ሱዳን ላለችው ጓደኛዬ መቅዲ ደውዬ ነገ ትጓዛላችሁ እንደተባል ጉዞአችን ማታ ስለሆነ ከመውጣቴ በፊት ደውዬ ቻው እንደምላት ላያት ባለመቻሌ እንዳዘንኩ ልጆቿና ባለቤቷን ሰላም እንድትልልኝ ነግሪያት ስላደረገችልኝ ነገር ሁሉ አመሰገንኳትና ስልኩን ዘግቼ ወደ መኝታ ያመራሁ። ቀን 7 4ኛ ወር 2007 ዓመተ ምህረት ማክሰኞ። ዛሬ ከአዲስ አበባ ከወጣን 11 ቀናችን ሲሆን ከዛ ካሰቃቂና ዘግናኝ የሱዳን አስቀያሚ የበረሃ ጉዞ ተላቀን እዚህ ደላላ ቤት ከመጣን ደግሞ 5 ቀን ሆነን። ዛሬ ማታ ወደ ቤሩት ስለመጓዝ እርግጠኛ ባልሆንም ተዘጋጅቼ መቀመጥ እንዳለብኝ አምኛለሁ። ሎሚ ጋርም ሐና ጋርም ያሉኝን ዕቃዎቼን ወሰድኩ። ሎሚ ጋር የነበሩት ዕቃዎቼ በከፊል ወድቀው ጠፍተዋል። የውስጥ ሱሪዎቼ ተፈልገው ጠፉ። ወድቀው ከመጥፋት የተራረፉትን ዕቃዎቼን የጀርባ ቦርሳዬ ውስጥ ከታትቼ አዘገጃጀሁ። እህቴ ከቤሩት እየደወለች ምንም እንዳልጨናነቅ ዛሬ በትክክል እንደምጓዝ ትነግረኛለች። መቅዲም ከዛው ከሱዳን እየደወለች ምን እንደምፈልግ ደጋግማ ትጠይቀኛለች። ቤተሰቦቼና ጓደኞቼም ከኢትዮጵያ በተደጋጋሚ እየደወሉልኝ ስዋከብ መሸ። ማታ ላይ ዘውዱ ሲመጣ የኢትዮጵያ 100 ብር ሰጠሁትና አድርጌው የሚሄደው ነጠላ ጫማ አስገዛሁት። 3 ልጆችም መንገደኞች ስለነበሩ ደላላው ጫማ እንዲገዛላቸው ቢያዝም በጫማው ፋንታ ቦርሳ ይገዛለን ብለው ቦርሳ አስገዙ። ቀደም ብዬ ተጣጣብኩ። ተሳፋሪ ናቸው የተባሉትን ልጆች ሲዋከቡ ማየቱ ልዩ ስሜት ይፈጥራል። መቼ ከዚህ ቤት ተገላግለን በወጣን የማይል ሰው አልነበረም። እኔም ቢያንስ 2 ቀን ሱዳን ትቆያለሽ የሚል መረጃ ስለነበረኝ 5 ቀን መቆየት ያንገፍግፎኛል። ጠዋት ዳቦ፣ ማታ ዳቦ፣ ቀን ዳቦ፣ ሙቀቱ፣ ከዛ ሁሉ ሰው ጋር መዋል ማደሩ ሁሉ ሰልችቶኛል። ዛሬ መብረሬ ነገር እውን እንዲሆን አምላኬን አጥብቄ ለመንኩት። የዘውዱ ስልክ ጮኸ። መናገር ሲጀምር ጆሮአችንን አቁመን ማዳመጥ ጀመርን። የሐናን ስም ከነአባቷ ጠራና የኔን ስም መጥራት አቅቶት እየተንተባተበ ተሰብስበን ወደ ተቀመጥንበት ሲንጠራራ ሎዲ ዘመዴ አለች አሉት። ሎሚና ሐና ስሜን አስተካክለው እየጠሩ ሁለታችሁ ተሳፋሪዎች ናችሁ አለን ወደ ቤቱ እየገባ። ወዲያው ከቤት ውስጥ ወረቀት ይዞ ወጣና ዱካ ላይ ሲቀመጥ ሰርቪሷ ቤት ውስጥ ያሉት ልጆች ሁሉም ወጥተው ከበቡት። ሐናና ሎሚም እየሮጡ ሄደው ቆሙ። ስሜን ጠርቶ ተሳፋሪ መሆኔን ስላረጋገጠልኝ ደስ ብሎኛል። ዘውዱ ተነስቶ ወደ ቤቱ ሲገባ የተለመደው ዳቦ በሽሮ ወጥ ራት ቀረበልን። 3 ልጆች አሽራቃ፣ አየለች፣ ሎሚ፣ ሐናና እኔ አንድ ላይ ለመብላት መሃሉ ላይ ሽሮ ወጥ በጎድጓዳ ሳህን የያዘውንና ዙሪያውን ዳቦ የተደረደረበትን ትሪ ከበብነው። ዳቦውን ቆረስ አድርጌ ወጥ አስነካሁትና አፌ ውስጥ ከተትኩት። ላላምጠው ግን አልቻልኩም። ተንቀዋለለብኝ፣ እንባዬ መጣ። በጣም ከፍቶኝ ሳለቅስ ሁሉም ጮሁብኝ። ኧረ በእናትሽ በደስታ እንደመዝለል ታለቅሻለሽ እንዴ?
የእናንተም ማደል የማይገኝ ነው። ፈጣሪሽን አመስግኝ። እኛ እንኳን እዚህ የከረምነው አላለቀስንም። አሁንማ እናንተ ስትሄዱ እንዴት እንደሚደብረን አለች ገነት እያለቀሰች። ስልክ ቁጥር ስጭን አሉኝ። የእህቴን ስልክ ቁጥር ሰጠኋቸው። ሎሚን ቀኗ ደርሶ እስክትሄድ ከሁሉም ተስማምታ እንድትቀመጥ አስጠነቀቅኳት። አንቺማ ከሄድሽ በቃ አለች አየለች በአይኗ የሞላውን እንባ እየጠረገች። አየለች በጣም ታዛዝነኛለች። የሶስት ልጆች እናት ስትሆን በጣም ሆደ ባሻ ናት። ትንሽ ነገር ያስከፋታል። ከሎሚ ጋር ፈጽሞ አይስማሙም። ሲበሉ፣ ሲጠጡ፣ ሲተኙ፣ ሲቀመጡ ብቻ ያለምንም ምክንያት ይጣላሉ። ታዲያ ሁሌም ሲጣሉ የምዳኛቸው እኔ ነበሩ። ሁለቱም ተስማምተው እንዲቀመጡ እርስ በርስ ካልተጋገዙ ማንም እንደማይደርስላቸው ነገርኳቸው። አሽራቃ ጎንበስ ብላ ታለቅሳለች። አሽራቃ ብዙ ንግግር የማትወድ ረጋ ያለች ሁሉን በሆዷ መያዝ የምትወድ ሴት ናት። አሁን ያለሽው አንቺ ነሽ። አስማምተሽ እስክትሄዱ ድረስ በፍቅር ተቀመጡ። እናንተ ሕፃን አይደላችሁም አልኳቸው በቀኝ እጄ የአሽራቃን ትከሻ ይዤ። አየለችና ሎሚን በየተራዩዋቸው ሶስቱም አንገታቸውን በሽታ እየነቀነቁ ተስማምተው እንደሚቀመጡ ቃል ገቡልኝ። ሶስቱ ልጆች ምን እንደሚፈጠር ስለማናውቅ እራታችንን በደንብ መብላት አለብን እያሉ እየተሳሳቁ እራታቸውን በልተው ጨረሱ። እኔ ምንም የመብላት ፍላጎት አልነበረኝም። ትሬውን ከስሬ ገፋ አደረኩትና ሱዳን ላለችው ጓደኛዬ መቅዲ ደወልኩ። ከጥቂት ደቂቃዎች በኋላ ልንወጣ እንደሆነ ቤሩት ደርስ እንደምደውልላት ነግሬያት ስላደረገችልኝ ነገር በድጋሚ አመስግኜ ተሰናበትኳት። እህቴ ከቤሩት ጓደኛዬ ከኢትዮጵያ ደውለው ልወጣ እንደሆነ ነግሬያቸው እነሱንም ተሰናበትኳቸው። ለ4 ሰዓት 20 ጉዳይ ሲሆን ለመውጣት ስንዘጋጅ ሱሪ ለብሶ መውጣት አይቻልም፣ አበያ ረጅም የሙስሊሞቹን ቀሚስ ልበሱ ተባል። እኔ ምንም አይነት ቀሚስ ስላልነበረኝ የሐመሮችን ረጅም ቀሚስ ሺቲ ሎሚ ሰጠችኝና በለበስኩት ጥቁር ቱታ ሱሪና ነጭ ጃፖኒ ቦዲ ላይ ደረብኩት። ስካርቤን ጸጉርና አንገቴ ላይ ጠመጠምኩትና የጀርባ ቦርሳዬን አነሳሁ። ገነት መታ አንገቴን አቅፋኝ አለቀሰች። አንቺ እኮ ከሄድሽ በቃ አለች እያለቀሰች። እኔም አቅፌያት አለቀስኩ። አይዟችሁ እናንተም ሰሞኑን ትሄዳላችሁ አልኳት። ሌላ ማጽናኛ አልነበረኝም። 6ቱ ልጆች ዕቃቸውን እየያዙ ወጡ። ቀጥላ ሐና እየጠራችኝ ወጣች። ልከተላት ስል እንዶዲ የሚል ድምጽ ከወደ ሰርቪሷ ቤት ሰምቼ ዞር አልኩ። መሰረት ነበረች። መሰረት እስከዛሬ እኔ የማወራውን ነገር ከአማርኛ ወደ ወላይትኛ በወላይትኛ የተወራውን ደግሞ ወደ አማርኛ ተተረጉምልን የነበረችው የደቡብ ልጅ ናት። አንድ ክፍል ትንሽዬ ቤት ቢኖረኝ ኖሮ ከሀገር ያልወጣም ነበር። 2 ዓመት ብቻ ሰርቼ ወደ ገጠርም ቢሆን መጠነኛ ቦታ ገዝቼ ከባለቤቴና ከልጄ ጋር በፍቅር መኖር ነው የምፈልገው። ብዙዎች 2 እና 3 ቤት ኖሮት ዘግተው ያስቀመጡ፣ እኛ በኪራይ ቤት እንሰቃያለን። ቤት ገዝቼ ካላሳየሁሽ መሰረት አይደለሁም የምትለኝ የቤት ኪራይ አማሯት ከሀገሯ የወጣች ለመሪያችን መልእክቷን እንዳደርስላት አደራ ያለች ልጅ ናት። አቅፋኝ በሰላም ግቡ አለችኝ። ራሳችሁን ጠብቁ አይዟችሁ ብያት እንባዬን መቆጣጠር እያቃተኝ ወደ ውጭ በር አመራሁ። ሎሚ አየለችና ገነት ግድግዳ ተደግፈው እንደ ሕፃን ልጅ ስቅስቅ ብለው አለቀሱ። አሽራቃና መሰረትም የውጭው በር ድረስ ተከተሉኝ።
ጸልዩ የሚለውን የመጨረሻ ቃሌን ተናገርኩና የውጭው በር ላይ የቆመው ሚኒባስ ውስጥ ገባሁ። አንቺ ደግሞ በሁሉ ነገር ወደ ኋላ መጎተት ትወጃለሽ አለችኝ ሐና ተበሳጭታ። ምንም ሳልመልስላት ስትጠጋልኝ አጠገቧ ተቀመጥኩና ለነሎሜ እጄን አውለበለብኩላቸው። ውስጤን በጣም ከፋኝ። ሰው ለምዶ መለየት አይሆንልኝም። አንድ ሱዳናዊ መኪናውን እየነዳ ዘውዱ ካጠገቡ ተቀምጦ ጉዞአችንን ወደ ካርቱም አውሮፕላን ማረፊያ ቀናን። ለማውራት ስንሞክር ይለናል ዘውዱ። በሻርፕና በስካርፕ ተሸፋፍነናል። ልቤ የፍርሃት ምቷን መደለቅ ጀመረች። ወደ አየር መንገድ እየተቃረብን ስንሄድ አካባቢው ነፍስ እየዘራበት መጣ። መንገዱ በሚያማምሩ መብራቶች ያሸበረቀና የጸዳ ነበር። በጣም የሳበኝ ነገር ግን በአስፓልቱ ላይ የሚሽከረከሩት ውድና ዘመናዊ የሆኑት መኪናዎች ማየቴ ነበር። ሱዳን ሀገር ይኖራሉ ብዬ ያልገመትኳቸው የሀብታም መኪናዎች ነበሩ የሚሽከረከሩት። ተደመምኩ። ወደ አየር መንገዱ ስደርስ ከአየር መንገዱ ትንሽ ራቅ ብሎ መኪናችን ቆመ። ዘውዱ እየደጋገመ ስልክ ይደውላል። በስልክ እየተነጋገረ ከመኪናው ወርዶ ሄደ። ወዲያው አንድ ሱዳናዊ በስልክ እየተነጋገረ መጣና መኪና ውስጥ ከጋቢናው ኋላ የመጀመሪያ ወንበር ላይ ከተቀመጡት ከሶስቱ ልጆች መካከል ለአንዷ ስልኩን ሰጣት። አናግራ ስትጨርስ ስልኩን ለልጁ መለሰችለትና ዘውዱ ነው፣ ሐናና ዶዲ እዛው ይቆዩ፣ እናንተ ስድስታችሁ አብራችሁ ትሄዱ ነው የሚለው፣ መጣው ብሏችኋል አለችኝና ሌሎቹን ልጆች አስከተላ ከልጁ ጋር ስትሄድ እኔና ሐና ብቻ ቀረን። ለምን ይሆንኛ የቀረነው? ወይኔ ፈጣሪ፣ እዚህ አድርሰለት መልሰኝ ነው አልኩ በውስጤ። በጣም ፈራሁ። እኛ እንሄድም ማለት ነው አልኳት ሐናን። እኔ አላውቅም ባክሽ፣ ኧረ እንደውም በቤት እሷ ታስበን አለች ፊቷ ግርጥት ብሎ በደቂቃ አመድ እየመሰለች። ዘውዱ መጥቶ መኪና ውስጥ ቁጭ እንዳለ እኛ እንሄድም እንዴ አልኩት። መልሱ አትሄዱም እንዳይሆን እየሰጋሁ። ጋቢና እየተቀመጠ ፊቱን በከፊል ወደኛ ዞረና የእናንተን ፓስፖርት የያዘው ልጅ ስልኩን አያነሳም። 4 ሰዓት ነበር የተከታተልነው፣ 4:30 አለፈ። እስከ 5 ሰዓት ጠብቄው ይዣችሁ መልሳለሁ። ከፈለገ ቤት መጥቶ ይወሰዳችሁ አለ እየተበሳጨ። ግን እንሄዳለን። በረራው ስንት ሰዓት ላይ ነው? ሌሎቹ ለምን ሄዱ? በጥያቄ ላይ ጥያቄ አደራረብኩ። አዎ መሄድማ ትሄዳላችሁ። በረራችሁ ከሌሊቱ 9 ሰዓት ላይ ነው። የሌሎቹ 7 ሰዓት ላይ ነው። እነሱ በዱባይ ነው የሚሄዱት፣ እናንተ ደግሞ በግብጽ ነው የምትሄዱት። ለዛ ነው ቀድሞ የገቡት ሲለኝ ነፍሴ በትንሹም ቢሆን ተረጋጋች። ረጅም ጊዜ ጠበቅን። የኛን ቪዛና ፓስፖርት ያመጣል የተባለው ልጅ ግን ብቅ አላለም። እኔ ምልህ የምትሰሩት ስራ ሁሉ ልክ እንዳልሆነ ታውቃለህ አይደል አልኩት። እንዲሁ ውስጤ ሲከነክነኝ የከረመውን ነገር በዚህ አጋጣሚ ልነግረው ፈልጌ። ሐና ጭኔን ቁንጥጥ አድርጋ ያምሻል እንዴ አለችኝ። ምን እንደምናገር ቀድማ የምታውቅ ይመስል እየፈራች። ምን ሰራን አለኝ ፊቱን አዙሮ ጀርባውን ሰጥቶን ተስተካክሎ እየተቀመጠ። በመጀመሪያ እንደዚህ አይነቱን በህገ ወጥ መንገድ ለዛውም በዚህ በአደገኛ ሁኔታ ሰውን ማጓጓዙ ምን ያህል ዘግናኝና አስከፊ እንደሆነ ከኔ ይልቅ አንተ ታውቃለህ። በየቀኑ ስንት ሰው ይሞታል፣ ስንት ሰው ይሰበራል፣ ስንት ሰውስ ይደፈራል። ይሄ ሁሉ የሚደርሰው እህትና ወንድሞቻችሁ ላይ አይደል? እናንተ ከማን ጋር ነው የምትሰሩት? ዛሬ አንድ እህታችሁ አብራችሁ በምትሰሩት ሰው ጉዳት ሲደርስባት ለምን እንደዚህ ተደረገች ብላችሁ ደንታ ኖሯችሁ ብትከራከሩላት
ነገ ያ ጥቃት በሌላኛው እህታችሁ ላይ አይደርስም። የሞተ ቢሞት የተሰበረ ቢሰበር ምንም ግድ ሳይሰጣችሁ የምታገኙት ብር ብቻ እንዳይጎድልባችሁ የምትሯሯጡት። መቼም ከአንድ አባትና ከአንድ እናት መወለድ አይደለም እህትና ወንድም የሚያስብለው። የሀገርህ ልጆች ሁሉ እህትና ወንድሞች ናቸው። መቼም ሰው ከሆንክ የነሱ ጉዳት ሊሰማህ ህመማቸው ሊያም ይገባል። ከዚህ ሁሉ አደጋ ተርፈው እዚህ ከገቡ በኋላ ደግሞ ምን አይነት አቀባበል የምታደርጉላቸው? አንድ ክፍል ውስጥ ማጎር አይደል? ለቤተሰቦቻቸው እንኳን አንድ ደቂቃ ደውለው በህይወት መኖራቸው እንዲናገሩ አታደርጉም። በእርግጥ ደፋር የሆኑ ልጆች ሲያስፈራሯችሁም ሲዝቱባችሁም ታስደውሏቸዋላችሁ። እንደኔ አይነቶቹ ፈሪዎች ግን ስልክ ባለመደወላቸው ቤተሰቦቻቸውም እነሱም በሰቀቀን ያልቃሉ። መፍራት ፈጣሪ ነው መቼም። ይህን ስራ ስትሰሩ ከአንድ ሰው በርከት ያለ ገንዘብ ታገኛላችሁ። ታዲያ ለእያንዳንዱ ሰው አንድ ደቂቃ ብታስደውሉ ምንም የምትከስሩት ነገር አይኖርም። ልጆቹንና ቤተሰቦቻቸውን ግን ከጭንቀት ትገላግሏቸዋላችሁ። አንድ ቀን እንኳን መንገዱ እንዴት ነበር ብላችሁ ማንንም ጠይቃችሁ አታውቁም። በመከራና በስቃይ እዚህ የደረሱት ልጆች የፈለጉበት ደርሰው ስራ ሳይጀምሩ ሌሎች ልጆች ወደ መከራ ለማምጣት ሽር ጉድ ትላላችሁ። ለመሆኑ ግን መንገድ ላይ ያለውን ችግር ታውቁታላችሁ ብዬ ጠየቅኩት፣ እያዳመጠኝ ስላልመሰለኝ። ወይ አንቺ አሁን ሰላም በሆነ ሰዓት ነው ያየሽው። ቀደም ሲል በጣም ብዙ ሰዎች እያለቁ ስራው ቆሞ ነበር። አሁን ነው እንደ አዲስ መንገድም የአሰራር ስልታቸውንም ቀይረው ስራው የተጀመረው አለኝ፣ ነገሩ ምንም ስሜት ሳይሰጠው። የኢትዮጵያ መንግስት ለምንድነው በህጋዊ መንገድ በረራ የማይጀምረው? መንገዱ በመዘጋቱ ህገወጥ ስደት እየተባባሰ ችግሩም እየከፋ ህዝቡም እያለቀ መጣ እንጂ ምንም የጠቀመን ነገር የለም። መንገዱ በህጋዊ መንገድ የማይከፈተው ለምንድነው ስለው እኔ አላውቅም ባክሽ አለኝ በተሰላቸ መልኩ እጁን እያወራጨ። እኔም በከንቱ መለፍለፌን አቆምኩ። ሹፌሩም ዘውዱም ጥበቃው ሰለቻቸው። መልሼ እጃችሁ ልሄድ ነው ሲል ዘውዱ አረ በፈጠረ ብዬ ጮኩ። ሐና ለራሷ እንኳን በማይሰማ ድምጽ መልሶ እንዳይወስደን ተማጸነችው። እኔም አጥብቄ ለመንኩት። የሰፈር ስም ምን ነበር የሚባለው አልኩት፣ ሰሞኑን ልጆቹን ሁሉ ስጠይቅ መልስ ያጣሁለትን ጥያቄ እንዲመልስልኝ በማሰብ። ምን ነው ልታስይኝ ነው? የኛ ሰው እንደሆነ ወርቅ ላበደረው ጠጠር ነው የሚመልሰው አለኝ የመኪናውን መስተዋት ከፍቶ ወደ ውጭ እያየ። በጣም ደነገጥኩ። እዚህ ከደረስኩ በኋላ ደግሞ ጉዞዬን እንዳያስተጓጉልብኝ ፈራሁና እረኔ እንደዚሁ ዝም ብዬ ነው ቦታውን ለማወቅ ያህል ነው። ምን ስላደረክ ነው የማስይዝህ? እውነት ያላሰብኩትን ነገር ነው ያሳሰብከኝ አልኩት፣ ነገሩን እንዳያከረው እየፈራሁ። ልቤ ደጉድጓ አለብኝ። በነገሩ ተደናግጬ እንዴት እንደማግባባው ያሰላሰልኩ ሳለ መጣ አለ ዘውዱ በተከፈተው የመኪና መስኮት ወደ ውጭ እያየ። ጆሮዬን ማመን አልቻልኩም። እሱ ወደማይበት አቅጣጫ አይኖችን ወረወርኳቸው። ከአንገቱ ጎንበስ ያለ መረጋጋት የማይታይበት ነጭ ወይም አረብ በአንድ እጁ ወረቀቶች በሌላ እጁ ስልኮች ይዞ አካባቢውን በጥርጣሬ እየተገላመጠ ወደ መኪናችን ተጠጋና በሩን ከፍቶ እኛ የተቀመጥንበት ወንበር ላይ ካጠገቤ ተቀምጦ 3 የሞባይል ስልኮች አሳየኝ። የሐናን ስም አነበበና ፓስፖርትና ቪዛዋን ሰጣት። የኔንም አንብቦ ሰጠኝና ስልኮችን ተቀብሎ ደወለ። መጥቻለሁ፣ አየር መንገድ መግቢያው በር ላይ ነኝ፣ ጠብቀኝ የሚል መልእክት አስተላልፎ ስልኩን ዘጋው። ዘውዱ በላስቲክ የታሰሩ በጣም ብዙ ብር ሰጠው። ብሩን ሳይደርቅ ይቀረው። ፌስታል ነገር የላችሁም የምጠቀልልበት አለ ሰውየው። የለንም ሲል ዘውዱ ልጆቹን ይዘው ረድ መሄድ እፈልጋለሁ አለ ሹፌሩ የመኪናውን ሞተር እያስነሳ። ሰውየው ሹፌሩን ወደ አየር መንገዱ በር
እንዲያስጠጋን ቢለምነው አንገቴን በካራ አለ። ብር ፈልጎ ነው መሰለኝ። አላስጠጋም አለ። ዘውዱ ለመነውና ሹፌሩ ወደ አየር መንገዱ አስጠግቶን ሲቆም ዘውዱ ወርዶ የሆነ ነገር የሚፈልግ መስሎ ዞር ዞር እያለ ከአካባቢው ተሰወረ። ካሁን ይመለሳል ብለን ብንጠብቅ ሳይመለስ ቀረ። ሰውየው ስልክ ደውሎ የቆምንበትን ቦታ ተናግሮ ስልኩን ዘጋ። ሹፌሩ ተቁነጠነጠ። ውረዱልኝ ብሎ በግድ ገፍትሮ አስወረደንና መኪናውን አስነስቶ ተፈተለከ። ሰውየው የቆሙ መኪናዎች ስር አስቀመጠንና እሱም በየመኪናዎቹ ስር እያደፈጠ ስልክ የደወለለት ሰው እስኪመጣ አቁነጠነጠው። የተቀመጥንበት አካባቢ የመኪና ማቆሚያ ሲሆን ትንሽ ራቅ ብሎ የአየር መንገዱ በር ላይ ሰዎች ወዲያ ወዲህ ሲሉ ይታየናል። የዘውዱ ነገር ገረመኝ። የሆነ ነገር ቢፈጠር እንኳን እንዳይያዝ መሆኑን ሳስበው ብልጠቱ አስደነቀኝ። ሰውየው እንደ ሌባ አድፍጦ አካባቢውን ያማትራል። ጭራሽ እሱን ሳይ ፍርሃት የጨመረብኝ። በጭንቀት ነፍሴ ልትወጣ ደረሰች። ከሐና ጋር በሹክሹክታ ሳወራ ምላሴ እየተሳሰረ እየተንቀጠቀጥኩ ነበር። ምነው በቀረብኝ፣ እባክህ ፈጣሪ አንተ እርዳን ብዬ በረጅሙ ተነፈስኩ። ከትንሽ ጥበቃ በኋላ ነጭ አበያ የሙስሊሞቹን ቀሚስ የለበሰ ልጅ መጣና ሰውየው ጋር ቆመ። እኛ እዛው እንደተቀመጥን የሚያወሩትን እናዳምጣለን። ሰውየው እኔም ሐናም ምንም አይነት አረብኛ እንደማንችል አየር መንገዱ በር ላይ ቡኒ ሻርፕ የጠመጠመች ልጅ እንዳለችና እሷንም ከኛ ጋር አብሮ እንዲያደርጋት ለልጁ ነግሮት አንገቱን እንደ ሌባ እንዳደፈጠ በደቂቃ ከአካባቢው ተሰወረ። መኪናው ስር እንደተቀመጥን የልጁ ስልክ ጮኸ። አንስቶ አናገረና ተነሱ አለን በአረብኛ። ከፊታችን ዘና ብሎ ሲሄድ እኛም እንደ መንገደኛ ዝም ብለን ተከተልነው። በተቻለኝ መጠን ያልፈራው ለመምሰልና ዘና ለማለት ሞከርኩ። ሐናን ሳያት ከኔ ብሳ አመዳም ሆናለች። እንኳን ፍርሃት ያራደኝን እኔን ቀርቶ ጀግና ነኝ የሚል ሰው ቢመጣ እሷን ሲያይ ወኔው እንደሚጠፋ እርግጠኛ ነኝ። ሐና በእናትሽ ዘና በይ እላታለሁ በየደቂቃው። በእናትሽ ዶዲ ተይኝ፣ ወድጄ ነው እንዴ? አንቺ አልፈራሽ ለመምሰል ትሞክሪያለሽ እንጂ አንቺን ያየ እኔን ያመሰግነኛል አለችኝ ያልመጣባትን ሳቅ ለመሳቅ እየሞከረች። አየር መንገዱ በር ላይ ስንደርስ አንድ ወንድና ሴት ኢትዮጵያውያን አገኘንና ሰላም ብለናቸው አብረናቸው ቆመን። አራቱ ሸኞች ነበሩ። ከሁሉም በእድሜ የገፋችውን ትልቅ ጥርሰ ወላቃ ሴትዮ እያቀፉ ተሰናብተዋት ሄዱ። ሴትዮዋ ስታየን በጣም አዘነችልን። ወደ ቤሩት ናችሁ ብላ ስትጠይቀኝ አዎ አልኳት። አይዟችሁ እኔም ወደዛው ነኝ አለችኝ ከንፈሯን በሐዘኔታ እየመጠጠች። ወደ ውስጥ ለመግባት ሰልፍ ስንይዝ አበያ ወይም የሙስሊሞች ቀሚስ ለብሶ አብሮን የነበረው ልጅ ወደ ሴትዮዋ ጠጋ ብሎ አብረውሽ ሁኑ እግዚአብሔር ከናንተ ጋር ይሁን ብሏት ሄደ። ሴትዮዋ አይናችንን እያየች ምግብ በልታችኋል? እንኪ እስኪ ይህን ጁስ ጠጪ የኔ እናት፣ ውሃም ከፈለጋችሁ እንኩ ብላ ከንፈሯን በሐዘኔታ እየመጠጠች ውሃውን ለሐና ጁሱን ለኔ በግድ ሰጠችን። አሁን እቺን የምታክል ሴትዮ በዚህ ዕድሜዋ ተሰዳ ምን ለመሆን ነው አልኩ በውስጤ። በጣም ትልቅ ሰው ናት። ከኛ በላይ የሚሆኑ ልጆችን ታደርሳለች። ሴትዮዋ ከፊት እኔ ከኋላ ሐና ከኔ ኋላ ተሰለፍንና ወደ ውስጥ ገባን። መቼም ፍርሃቱ ሊገድለኝ ነው። ሰው ሁሉ እኛን የሚያኝ መሰለኝ። በአይኖቼ በየግድግዳውና በየጣሪያው የተንጠለጠሉትን ጽሑፎች እያነበብኩ በእንግሊዘኛ ግብጽ የሚል ጽሑፍ ሳይ ወደዛው ሄደን መሰለፍ እንዳለብን ነገርኳቸውና
5 ወይም 6 ረድፍ ይዘው ወደ ተሰለፉት መንገደኞች በመሄድ አንዱ ሰልፍ ላይ ተቀላቀልን። ሴትየዋ ከፊት፣ እኔ ከኋላዋ፣ ሃና ከኋላዬ ተሰልፈን ቆምን። ደንታ የሌለኝና ያልፈራው ለመምሰል የያዝኩትን ቪዛ ተቀብሎ የሰጠኝን ነጭ ወረቀት እንደሚያነብሰው አፈጠጥኩበት። የወረቀቱ መጥቆር ግን አስገርሞኛል። ለማንበብ ራሱ አይታይም። ኮፒ የተደረጉትማ በጣም ጥቁር ናቸው። የማጭበርበር ነገር ስለሆነ ይሆናል እንጂ መቼም እንደዚህ አይጠቁርም አልኩ በውስጤ። ተራችን ደረሰና ሴትየዋ ፓስፖርቷን፣ ቪዛዋን ኮምፒውተሩ ጋር ተቀምጦ ለሚያስተናግደው ጠይም ጎልማሳ ሰጠችው። ፓስፖርቷን ገለጠና የት ነሽ ሲላት በአረብኛ ቤሩት ስትለው ወይኔ አልኩ ሳላስበው ድምጼን ከፍ አድርጌ። ወይኔ ቤሩት ማለት የለብሽም ግብጽ በይ አልኳት ጥርሴን ገጥሜ ወደ ጆሮዋ ተጠግቼ። ክው ብላ ቀረች። ሰውየው ፓስፖርቷን ሲያገላብጥ ፊቴን አዙሬ ሃናን እየጎተትኩ ወደ ሌላ ሰልፍ ይዣት ሄድኩ። ጉድ አደረገችን እኮ ቤሩትን የምንሄደው አለችው። ወይኔ ፈጣሪ እዚህ ደርሰን ልንመለስ ነው አልኩ። ሁሉ ነገር እየተንቀጠቀጠ ሰውየው በአይኑ ወደኛ ያየ ፓስፖርቷን ሲሰጣት በደመ ነፍስ እኛ ጋር መታቆመች። አመዷ ቡን ብሎ አፏ ተለጎመ። ሁኔታዋን ሳያት አሳዘነችኝ። ጠጋ ብዬ ከፊቴ እንድትቆም አደረኳት። ወይኔ በእናትሽ አላወቅኩም እኮ እናንተ ባትኖሩ ምን ሆን ነበር? አንቺ እንዴት አወቅሽ? ደላላው ነግሯቸው ነው አለችኝ በድንጋጤ እየተንተባተበች። እኔ ከዚህ በፊት ልጆች ሱዳን አየር መንገድ ደርሰው የት ነው የምትሄዱት ሲባሉ ቤሩት ሲሉ ተይዘው ተመለሱ የሚል ወሬ ሰምቼ ነው። ቅድም ደግሞ ደላላችን ዘውዱ በግብጽ ነው የምትሄዱት ሲል ሰምቼ ነበር። እንዴት ግን ሐሳቡ ጭንቅላቴ ውስጥ ገብቶ ግብጽን የምንሄደው በይ እንዳልኩሽ አላውቅም። እመቤቴ ናት ያወጣችን አልኳት በረጅሙ እየተነፈስኩ። ካሁን በኋላ ቤሩት የሚለውን ስም አፋቸው ላይ እንዳያነሱ አስጠነቀቅኳቸው። እንደውም አረብኛ እንደማያውቅ ዝም ነው ማለት ያለብን። ተራችን ሲደርስ ብቻ ወረቀቱና ፓስፖርታችንን መስጠት ነው አልኳቸው። ሁለቱንም በየተራ ያየው። ከኋላችን የአየር መንገዱን ሰራተኞች ዩኒፎርም የለበሰ ልጅ መጣና ፓስፖርቴን ዝም ብሎ ከእጄ ላይ ተቀብሎ አንድ ጥግ ይዞ ተቀመጠና ሰማያዊ ከለር ያላት ትንሽዬ ወረቀት ላይ የሆነ ጽሑፍ ጻፍ አደረገና ፓስፖርቴ ውስጥ ከቶ መልሶ ሰጠኝ። የሃናንም የሴትየዋንም በየተራ እየወሰደ ጽፎ ፓስፖርታቸው ውስጥ ከቶ ሰጣቸውና ሄደ። የሚረዳን ሰው በማግኘታችን በጣም ደስ አለኝ። እሺ ካሁን በኋላ ለመረጋጋት እንሞክር ምናምን እያልን ሰብሰብ ብለን ስናወራ አረቦቹ ከኋላችን ሰልፋቸውን ትተው እያለፉን ጉዳያቸውን ሊያስፈጽሙ ሲሉ ሴትየዋን ከፊት ያለፍኳትና ማንንም እንዳታሳልፊ ብያት ተስተካክለን ቆመን። ለየት ያለ የአየር መንገዱን የአስተናጋጅ ልብስ የለበሰ ጸጉሩን ወደ ኋላ ያስያዘ ቀጭን ልጅ መጣና ያለ ሰልፋቸው ከፊታቸው የቀደሙትን ሰዎች ወደ ኋላ አስመልሶ እኛን አስቀድሞን ቆመ። ማንም ከፊታችን እንዳይገባ ሲጠብቅ ቆየ። ተራችን ሲደርስ የአየር መንገዱ ካፒቴን መጣና እኛ የምንስተናገርበት ኮምፒውተር ላይ የምትሰራውን ልጅ አነጋገራት። ሶስቱ እያለ ወደኛ እየጠቆመ በተለየ ፈገግታ ያየን ከፊት የተሰለፈችውን ሴትዮ እንድትጠጋ ነግሯት ፈገግ እንዳለ ሄደ። ሴትዮዋ ፓስፖርቷንና ወረቀቶቿን ሰጠች። ኮምፒውተሩ ላይ የምትሰራው ልጅ ምንም ጥያቄ ሳታበዛ የሶስታችንንም ፓስፖርትና ወረቀት ወስዳ ውስጡ ትኬታችንን እየከተተች ሰጠችንና ቤቱ ጋር መሄድ እንዳለብን ጠቆመችን። አመስግነናት ራቅ ብለን ቆምን። ኑ ቆይ አልኳቸውና የተሰጡኝን ወረቀቶች ሁሉ እያገላበጥኩ አየኋቸው። ከሱዳን ግብጽ የሚልና ከግብጽ ቤሩት የሚል 2 ትኬቶች ተሰጥቶኛል። የነሱንም ሳየው ተመሳሳይ ነው።
አሁንም የት እንደምትሄዱ ብትጠየቁ ቤሩት እንዳትሉ አልኳቸውና ወደ ተመራንበት ክፍል ሄድን። በር ላይ ፎርም ሲሞሉ አየንና አንዱን ዩኒፎርም የለበሰ ሰራተኛ ፎርሙን መሙላት አለብን ብለን አስሞልተነው ወደ ውስጥ ገባን። ሰዎች ተሰልፈው ስለነበር እኛም ተሰለፈን። ተራችን ደርሶ ሴትየዋ ቀድማ በመስተዋት ተከልሎ ወደ ተቀመጠው ጉዳይ አስፈጻሚ ተጠግታ በመስተዋቱ ቀዳዳ ፓስፖርቷንና ወረቀቶቿን ሰጠችው። ትኬቱን ብቻ ወስዶ የሆነ ማህተም መጥቶ ሰጣት። የኔንም የሃናንም ወስዶ እየመታ ሰጠን። አሁንም ቀጣዩ ክፍል ከመግባታችን በፊት አንድ ጥግ ላይ አቆምኳቸውና ወረቀቶቼን አየሁ። የተሰጠን ትኬት ላይ ይለፍ የሚል ማህተም በእንግሊዘኛ ተመቶበታል። ካሁን በኋላ ምንም የቀረን አይመስለኝም፣ እግዚአብሔር ይመስገን አልኩና ከሱዳን ግብጽ የሚለውን ትኬት ፓስፖርቴ ውስጥ አደረግኩና ከግብጽ ቤሩት የሚለውን ትኬትና የቀሩትን ወረቀቶች በሙሉ ብትጠየቅ እንኳን ቶሎ የማገኝበት የጀርባ ቦርሳዬ የላይኛው ዚፕ ውስጥ ከተትኩት። የሃናንም የሴትየዋንም እንደዛ አድርጌ ወረቀታቸውን አስተካክዬ አስያዝኳቸውና ወደ ቀጣዩ ክፍል ገባን። ቀጣዩ ክፍል በጣም ግርግር ነው። ግርግር መሆኑን አልጠላሁትም። ምክንያቱም አስተናጋጆቹ እኛ ላይ የሚያደርጉት ትኩረት ይቀንሳል ብዬ ስላሰብኩ ነበር። ልክ እግራችንን ወደ ክፍሉ እንዳስገባን ሁለት ኢትዮጵያውያን ሴት ልጆች በፈገግታ ወደኛ መጡ። ሰላም ነው አልኳቸው። ዝም ብለው ሳቁና ኢትዮጵያ አለችኝ አንዷ ፈገግ እንዳለች። ኢትዮጵያውያን ናችሁ ለማለት ፈልጋ እንደሆነ ገባኝና አዎ ስላት ቤሩት አለችኝ። ደግማ ቤሩት ነው የምትሄዱት ብላ መጠየቋ መሆኑ ቢገባኝም መልስ ልሰጣት አልፈለኩም። እዛው ቆም አልኩና ሻንጣችሁን አስቀምጡና ግብጽን የምንሄደው ብላችሁ የቱ ጋር መሆን እንዳለብን ጠይቁና ነው እኔ እቃውን እጠብቃለሁ አልኳቸውና ሃናና ሴትየዋን ላኳቸው። ሴትየዋ ምንም ስለማትፈራ አድርግ ያልኳትን ታደርጋለች። ቀልጣፋ ናት። ሃናና ሴትየዋ ተመልሰው መጥተው በር ላይ ወዳለ አግዳሚ ወንበር እያሳዩኝ እዛ ቁጭ ብላችሁ ጠብቁ ተብለናል አሉና ሄደን ስንቀመጥ ሁለቱ ልጆችም ተከትለውን መጥተው አብረውን ተቀመጡ። እንደማይሰሙኝ ባውቅም በአማርኛም በእንግሊዘኛም ቤሩት ነው የምንሄደው አትበሉ እያልኩ ለፈለፍኩላቸው። ምንም ግን ሊረዱኝ አልቻሉ። ወንበሩ ላይ ዝም ብለን መቀመጣችንን አልወደድኩትም። ግብጽ ተብሎ በእንግሊዘኛ የተለጠፈበት ቦታ ላይ ሰዎች እየተስተናገዱ ነው። እኛ ለምን እንቀመጣለን? እናቱ እዛ ጋር ሂጂና ጠይቂ እስኪ። እዚህ ቁጭ ብለን አውሮፕላኑ ጥሎን እንዳይሄድ ስላት ሴትየዋን ሄዳ ጠየቀችና ኑ አለችን። ተመልሳ መጣ ሻንጣዋን እየጎተተች እኔ ከኋላዋ ሃና ከኋላዬ ልጆቹ ከሃና ኋላ ተከታትለን ሄደን ተሰለፈን። እነዚህ ደግሞ የት ነው የሚሄዱት? አለ አንድ ሱፍ የለበሰ ጎልማሳ ሰውዬ ወደኛ እየመጣ። ማለፊያው ላይ እያስተናገደች ያለችው ልጅ ከፊቴ የተሰለፈችውን የሴትየዋን ትኬት አየችና ግብጽ ናቸው አለች። የኔንም የሃናንም አየችና ግብጽ ናቸው አለችው ደግማ። እነዚህስ ምንድናቸው ስትል ጠየቀችው በተራዋ ከኋላችን የተሰለፉትን ሁለቱ ልጆች እያየች። አረተኝ ባክሽ ስንት ሰዓት ሙሉ አደረቁኝ መሰለሽ? ወይ አረበኛ ወይ እንግሊዘኛ አይችሉ፣ ወደዛ ሄደው ይቀመጡ አላት በመበሳጨት። ወደ እነሱ ዞር አለና ሄዱና ወደዛ ተቀመጡ ብሎ እንደማባረር እጁን ወደ ላይ ሲያነሳባቸው ልጆቹ በፍርሃት ወደ ኋላቸው እንደማፈግፈጋሉና ቆሙ። ምንም ልረዳቸው ባለመቻሌ በጣም አዘንኩ። ይሄ ሁሉ የደላሎች ጥፋት ነው። ምን አለበት ቤሩት ነው የምንሄደው እንዳይሉ ቢነግሯቸው ብዬ ተበሳጨው። ለነገሩ የኛስ ደላላ ቢሆን ምን ነገረን? ከሰው በሰማነው ወሬ ነው ራሳችንን ያዳን ነው
ስላሰብ እኔ ከአዲስ አበባ ከወጣን ቀን ጀምሮ ላገኘኋቸው ልጆች ሁሉ አማርኛ ለማያውቁት ሳይቀር በአስተርጓሚ ቤሩት ነው የምንሄደው እንዳትሉ በሏቸው እያልኩ ስናገር ነበር። ያንን ሁሉ ሰው ከዚህ ችግር ማውጣቴን ሳስበው ውስጤን ደስ አለው። እነዚህን ሁለት ልጆች ግን መርዳት ባለመቻሌ በጣም አዘንኩ። ያንን ሁሉ መከራ አልፈው መጥተው ከዚህ ተመልሰው ሲሄዱ በጣም ያሳዝናል። ያለኝ አማራጭ ማልቀስ ብቻ ነበር። አለቀስኩ። እኛ ሶስታችን ትኬታችንን እያሳየን ወደ ቀጣዩ ክፍል ገብተን የበረራ ሰዓታችንን እንድንጠብቅ ተደረግን። ማመን አቃተኝ። ወይኔ አምላኬ ጨረስን እኮ አልኳቸው፣ ደስታዬን መቆጣጠር እያቃተኝ። ቀጣዩ ክፍል ስንገባ ክፍሉን የሞሉት አረቦች ብቻ ናቸው። ሁሉም ወደኛ ፈጠጡ። ቀልጠፍ ብዬ ባዶ ወዳገኘሁት ወንበር አመራሁና ኑ ተቀመጡ አልኳቸው ሐናና ሴትየዋን። ተደናብረን ምንም የማናውቅ መስለን እንድንታይ አልፈለኩም። እኔ መሃል ሆኜ ሐናን በግራዬ ሴትየዋን በቀኝ አስቀመጥኳቸው። ልጆቹ እንዴት ሆነ ይሆን አልኩ ትተነው ወደ መጣነው ክፍል እያየሁ። ታያቸው ባክሽ፣ እኛንም እግዚአብሔርን ያወጣን በእነሱ ሰበብ ልንመለስ ነበር እኮ። ምንም ማድረግ አንችልም፣ እመቤቴ ትርዳቸው አለች ሐና። ወይኔ ዛሬ አንቺ ባትኖሪ እኔስ ተበልቻል ነበር። እግዚአብሔር ይስጥሽ፣ በሄድሽበት ሁሉ እሱ ይከተልሽ አለችኝ ሴትየዋ ትከሻዬን እያሻሸችኝ። በረራችን 10 ሰዓት ከ10 ደቂቃ ላይ ነው። አሁን ገና 7 ሰዓት ከምናምን ነው። ምን አለበት ሰዓቱን ወደዚህ ማቅረብ ቢቻል ስል ተመኘው። እግሬ የቤሩት ምድርን ካረገጠ በቀር የመሄዴን ነገር አላምንም። አሁን ራሱ የሆነ ሰው መጥቶ ተነሱ ውጡ ብሎ የሚያስወጣን እየመሰለኝ ልቤ ትደልቃለች። መንገደኞቹ ሁሉ ወንበሮቻቸው ላይ ወደ ኋላ ለጠጥ እያሉ ተኝተዋል። ሐናና ሴትየዋም ሸለብ ያደርጋቸውና ይባንናሉ። እኔ ግን በተኙት ሰዎች እቀናለሁ። ካሁን ምን ይፈጠር ይሆን በሚል ጭንቀት ተወጥሬ የበረራችንን ሰዓት እጠባበቃለሁ። ከአሰልቺ ጥበቃ በኋላ የ10 ሰዓት 20 ጉዳይ ሲሆን በየወንበሮቻቸው ላይ እንደተቀመጡ እንቅልፍ የያዛቸው መንገደኞች ሁሉ ራሳቸውን አነቃቁ። እኛም ነቃ ብለን ተቀመጠን። ያለንበት ክፍል በር በምንገባበት በኩል ሳይሆን በጀርባ በኩል ተከፈተ። መንገደኞቹም እየተነሱ ወደ በሩ ተጠጉ። ወደ አውሮፕላኑ የሚያደርሰን ባስ መጥቶ ሲቆም መንገደኞቹ ግር እያሉ ሲጠጉ ካፒቴኑ መጣና እኔ ሐናና ሴትየዋ ቅድሚያ እንድንገባ በፈገግታ ጋበዘን። ተሳፋሪዎቹ በአግራሞት አፈጠጡብን። ለኛ ለጥቁሮቹ ቅድሚያ በመሰጠቱ ተደነቁ። ጎን ለጎንም ተንሾካሾኩ። እንኳን እነርሱ እኛም ራሳችን ተገርመናል። መቼም የበላው ጉቦ እንጂ እንደዚህ ገላው ሁሉ ጥርስ ሆኖ ስብር ቅንጥስ እያለ አያስተናግደንም ነበር ስላሰብኩ። ያም ሆነ ያንን ያህል ክብር በማግኘታችን ውስጤን ደስ አለው። ባስ ውስጥ ገባንና ፊት ለፊት ያለው ረጅም ወንበር ላይ ተቀመጥን። ካፒቴኑ ፈገግ እንዳለ ቆሟል። ሁሉም መንገደኞች ባስ ውስጥ ገብተው እንዳበቁ አላማኮን እግዚአብሔር ከናንተ ጋር ይሁን አለኝ። መልእክቱን ለኔ የሚያደርስ ይመስል በፈገግታ አይኔን እያየኝ እጁን ወደ ላይ አውለበለበ። ሹክራን እናመሰግናለን አልኩት ፈገግ ብዬ። ከአንገቴ ጎንበስ በማለት ተሳፋሪዎቹ በቅናት ይሁን በግርምት በማፍጠጥ በአይናቸው ሊውጡ ይደረሱ። አይን የሚገድል ቢሆን አልቆልኝ ነበር። ባሱ ሲንቀሳቀስ ካፒቴኑም ሄደ። ግን በሰላም ነው ይሄ ሁሉ እንክብካቤ አለች ሴትየዋ እየገረማት። በእኛ ምን ያህል ገንዘብ እንደሚያገኝ አስቤ እንደዚህ አይነት አደገኛ ስራ መቼም በማይጠቅም ብር የሚሰራ አይመስለኝም። ጉቦ መውሰዱ ምንም የማያጠያይቅ ነገር አይደለም።
አለች ሐና ተገርማ። አረ ተመስገን በሉ። ከአዲስ አበባ ከወጣን ጀምሮ እንደዚህ ተከብረንና ተስተናግደን እናውቃለን እንዴ? ይልቁንስ ቀሪው መንገዳችንን የተቃና እንዲሆንልን ጸልዩ አልኳቸው ለጥጥ ብዬ እየተቀመጥኩ። ከባሱ ወርደን ትኬታችን እየታየ በሰልፍ አውሮፕላኑ ላይ ወጣን። የኔና የሐና ቁጥር ተከታታይ ስለነበር ቁጥራችንን ፈልገን ስናገኝ ቦርሳችንን የሻንጣ መስቀያው ላይ ሰቀልንና ሐናን እዚያው ትቻት የሴትዮዋን ቁጥር ወደ ኋላ ወንበር አፈላልጌ ሳገኝ ሻንጣዋን ሰቀልኩላትና መልካም ጉዞ ይሁንልሽ፣ ስንወርድ እንገናኛለን ብያት ወደ ቦታዬ በመሄድ ወደ ውጭ ማየት እንድችል የሐና ቦታ ላይ መስኮት ጥግ ተቀመጥኩ። እሷ ደግሞ ከጎኔ የኔ ቦታ ላይ ተቀመጠች። ቀበቷችንን በወገባችን ዙሪያ አስረን ለ10 ሰዓት 10 ጉዳይ ሲሆን አውሮፕላኑ መሬቱን መልቀቅ ሲጀምር ፈጣሪ መንገዳችንን የቀና እንዲያደርግልን ጸሎት አደረኩና ወደ ኋላዬ ዘና ብዬ ወንበሬን ተደግፌ በተረጋጋ መንፈስ ለመጓዝ አይኖቼን ጨፈንኩ። አውሮፕላኑ ጉዞውን ሲጀምር ቀና አልኩና ከሐና ጀምሮ ከግራም ከቀኝም ያሉትን ተሳፋሪዎች ሳያቸው ወደ ኋላቸው ወንበሮቻቸው ላይ ጋለል ብለው ተኝተዋል። ታድለው አልኩ። ምን አለ እንደነሱ ለአንድ አፍታ የሚያርፍ ልብና ጭንቅላት ቢሰጠኝ ስል ተመኘው። ለምን እንደሆነ ባላውቅም ከሐሳብና ከጭንቀት ነፃ የሆነ ጭንቅላት የለኝም። ዛሬማ እንዴት ብዬ ነው የማልጨነቀው? ሐናን ዝም ብዬ ተመለከትኳት። በጣም ተጎሳቁላለች። ለብዙ ዓመታት መከራን ያሳለፈች ሴት ትመስላለች። አዘንኩላት። እኔስ ምን መስል ይሆን? ያው ከሐና በእጥፍ እንደተጎሳቆልኩ መገመት አላቃተኝም። አውሮፕላኑ በኮረኮንች መንገድ ላይ የሚሄድ መኪና እንጂ አውሮፕላን አልመስልም አለኝ። ክር የሚል ድምጽ ያወጣል። አንዳንዴ እኛም እስክንወዛወዝ ይንቀጠቀጣል። ፈጣሪ ያደራህን እላለሁ ፍርሃቴ እየጨመረ። በዚህ በሚያስፈራ ሁኔታ የተወሰነ ከተጓዝን በኋላ ምግብ በአስተናጋጆች መቅረብ ሲጀምር ሐናን ቀሰቀስኳት። ጠረጴዛችንን ስበን ምግቡ ቢቀርብልንም ምንም የመብላት ፍላጎት ስላልነበረኝ ዝም ብዬ አየሁት። ቡና አስቀዳሁና በትንሽ ደረቅ ዳቦ እያማኩ ቡናውን ጠጣሁት። ሐና ተቆጣች። እንደምንም ብለሽ ብትቀማምሽ ጥሩ ነው፣ ምናልባት ግብጽ ላይ ሊያቆዩን ይችሉ ይሆናል ብትለኝም ከውሃ በከለሩ ብቻ የሚለየውን የማይጣፍጥ ቡና ብቻ ድጋሚ አስቀዳሁና ጠጣሁ። ሐና የተበላላትን ያህል እንደ ነገሩ ቀማመሰችና ምን እንደሚያጋጥመን አይታወቅም ብላ እንደ ክሬም፣ ዳቦ፣ ኬክና ደረቅ ያሉ ነገሮችን የኔንም የሷንም ቦርሳ ውስጥ ከተተችው። ምግቡ ተበልቶ ትሪያችን ከተነሳ በኋላ መንገደኞቹ ወንበሮቻቸውን እየተደገፉ መኝታቸውን ቀጠሉ። ሐናም እንደዛው። ነፍስና ስጋዬ እየተላቀቀች አውሮፕላኑ እንደተንገጫገጨ ለ2 ሰዓታት ተጓዝንና ከ10 ደቂቃ በኋላ አውሮፕላኑ እንደሚያርፍ ሲነገር አምላኬን እያመሰገንኩ ሐናን ቀሰቀስኳትና ለመውረድ ራሳችንን አዘጋጀን። ቀን 8 4ኛው ወር 2007 ዓመተ ምህረት ረቡዕ ጠዋት ለ12 ሰዓት 10 ጉዳይ ሲል የግብጽ ዋና ከተማ ካይሮ አውሮፕላን ማረፊያ ደረስን። የግቢው ስፋት በጣም ገርሞኛል። አውሮፕላኑ ማረፊያ ግቢ ውስጥ ገብቶ እንኳን አስፋልቱን እያየ ነው ለረጅም ጊዜ ግቢው ውስጥ ከተጓዘ በኋላ ነበር ያረፈው። ዕቃችንን አወረድንና ሶስታችንም ተጠባብቀን ወደ እንግዳ ማቆያ ክፍል ገባን። አንድ የአየር መንገዱን ሰራተኛ አግኝቼ ትራንዚት እንደሆነ ነገርኩትና ወደ ቤይሩት የሚበረውን አውሮፕላን የት ሆነን መጠበቅ እንዳለብን ስጠይቀው ወደ ላይኛው ፎቅ እንድንወጣ ነግሮኝ
ወደ ላይ ወጣን። አየር መንገዱ በጣም ያምራል። ላይ ወጣንና ወንበር ላይ አረፋልን። በጣም ብዙ ሕዝብ አለ። ጥቁሮች፣ ነጮች፣ የብዙ ሀገር ዜጎች ተኮልኩለዋል። በትክክል እዛ ጋር መጠበቅ ይኑርብን አይኑርብን ስላላወቅን ሐናና ሴትየዋን ዞር በሉና አረጋግጣችሁ ኑ፣ እኔ ዕቃውን እጠብቃለሁ አልኳቸው። ከብዙ ፍለጋና ጥበቃ በኋላ ተመልሰው መጡና ሌላ ክፍል ዕቃችንን ይዘን ሄድን። ተቀመጥን። እዛም እርግጠኛ ሳንሆን እንድንቀመጥ ስላልፈለኩ ራሴ ተነስቼ በየግድግዳው ላይና በየቴሌቪዥኑ ላይ የተለጠፉትን የበረራ ፕሮግራሞች አነበብኩና የቤሩት በረራ ለ2 ሰዓት 20 ጉዳይ ላይ መሆኑን አረጋግጬ ሐናና ሴትየዋ መሃል ተቀመጥኩ። ሰው ሁሉ እኔን የሚያየኝ መሰለኝ። ለካስ ጥፋት መስራት እንደዚህ በራስ መተማመንን ያሳጣል። በዚህ አይነት አስቀያሚ ወንጀል ውስጥ ሳላስበው ገብቼ እንደዚህ በመሳቀቄ በጣም አዘንኩ። ራሴንም ረገምኩ። የተከለከለን ነገር ማድረግ የከፋ ወንጀል መሆኑን ተረዳሁት። ለዛውም መንግስት የከለከለውን በሕገ ወጥ መንገድ ከሀገር ወደ ሀገር የመዘዋወር ወንጀል መፈጸም። 1 ሰዓት ተኩል ሲሆን መንገደኞቹ እየተነሱ ወደ ቀጣዩ ክፍል ለመግባት ተሰለፉ። ሐናና ሴትየዋ ተነስተው ሲቆሙ ቆይ ወረፋው ቀለል ይበል አልኳቸውና ተሳፋሪዎቹ ሁሉ ገብተው ሲያልቁ ሴትየዋ ፊት ለፊት፣ ሐና 2ኛ፣ እኔ 3ኛ ላይ ተሰለፍን። ትኬት እያየች የምታሳልፈው እድሜዋ በ20ዎቹ ውስጥ የምትገኘው የአረብ ወጣት የሴትየዋን ፓስፖርትና ትኬት ተቀብላ እያገላበጠች ስታየው እግሮቼ መቆም አቃታቸው። ደግሞ ምን ይሆን አልኩና ወደ ሐና ጆሮ ጠጋ ብዬ ቪዛው የታል አለች። የሴትየዋን ፊት መርምራ እያየች ሴትየዋ ግራ ገብቷት ስትል ቅድም ቦርሳሽ ውስጥ ከላይ ከተቸው ያልኩሽን ወረቀት ስጫት አልኳትና አውጥታ ስትሰጣት ያን የጠቆረ ቪዛ ገላብጣ አየችው። ትልቅ ሳምሰንግ ስልኳን አንስታ ስትደውል ወደ ኋላዬ ዞሬ ልሮጥ ምንም አልቀረኝም ነበር። በጣም ደነገጥኩ። ልቤ ድው ስትል ለሌሎች የሚሰማ መሰለኝ። ኢትዮጵያውያኑ ምን ላደርጋቸው ስትል ጠየቀች አረቧ። ስልኩ ከወዲያኛው ጫፍ ሲነሳላት ጆሮዬን አቁሜ ማዳመጥ ጀመርኩ። 3 ናቸው። እሺ አለችና ስልኩን ዘግታ የሴትየዋን ወረቀት አገላብጣየችና ሳለፈቻት። እኛም ቦርሳችን ውስጥ የነበረውን ወረቀት አወጣንና በመጀመሪያ ሐና ከዛም እኔ እያሳየን አለፍን። ትልቁ ሰፊው አዳራሽ ውስጥ ወደ ተቀመጡት መንገደኞች ሄደን ወደ ኋላ አካባቢ ባዶ ወንበር ፈልገን ተቀመጥን። ከሰው ሁሉ አይን መሸሽ ፈለኩ። ለብዙዎቹ ጀርባዬን ሰጥቼ ሐናና ሴትየዋ ወደ ተሳፋሪዎቹ ፊታቸውን አዙረው እኔና እነሱ እየተያየን ፊት ለፊት ተቀመጥን። ፍርሃቴ ሰውነቴን ያንቀጠቅጠዋል። ትንፋሽን ዋጥ አድርጌ ተቀመጥኩ። በሰቀቀን አለኩ። ሰፊው አዳራሽ በጓሮ በኩል ተከፈተና ሰው እየወጣ በር ላይ የቆመው ወደ አውሮፕላኑ የሚወስደው ባስ ውስጥ መግባት ሲጀምር እኛም ተነስተን ተከተልናቸው። ባስ ውስጥ ገብተን ረዘም ያለ መንገድ ሄድን። አየር መንገድ ውስጥ አልነበርንም እንዴ እስከምል ድረስ ራቅ ያለ መንገድ ተጓዝን። ከዚህ በፊት የኢትዮጵያውያን፣ የየመንን፣ የቤሩትን፣ ዛሬ ደግሞ የሱዳንን አየር መንገዶች አይቻለሁ። ሁሉም የተቀራረበ ነገር ነው ያላቸው። እንደ ግብፁ በባስ አውሮፕላኑ ጋር ለመድረስም ሆነ አውሮፕላኑ ጋር ለማረፍ ረጅም መንገድ አይጓዙም። ባሱ አውሮፕላኑ ጋር አድርሶን ትኬታችንን እያሳየን በሰልፍ ገባን። አሁንም ከሐና ጋር አንድ ወንበር ላይ ነበር የደረሰን። ቦርሳችንን ሰቃቀልንና ለሴትየዋ ወንበሯን አፈላልጌ አስቀምጫት
ወደ ወንበሬ ተመልሼ እንደ ልማዴ መስኮት ጥግ ተቀመጥኩና ቀበቶዬን አሰርኩ። ለ2 ሰዓት 10 ጉዳይ ላይ አውሮፕላኑ ምድርን ለቆ እያወዛወዘን ጉዞውን ጀመረ። ከጥቂት ደቂቃዎች በኋላ አውሮፕላኑ በተረጋጋ ሁኔታ እየተጓዘ ሳለ አስተናጋጆቹ በተቻኮለ ሁኔታ ቁርስ አቀረቡልን። ለምን እንደተጣደፉ ሳስብ አንድ ሐሳብ መጣልኝና ትኬቴን አውጥቼ ሳየው ከግብጽ ቤይሩት የሚፈጀው 1 ሰዓት ብቻ ነው። ለዛ ነው ያጣደፉን ስል ለሃና ነገርኳት። ምንም ሳንበላ ዳቦ ምናምኑን እንደተለመደው የሃና ቦርሳ ውስጥ ከተት ነው። ልቤ ይደልቃል። እውነት የቤይሩት ምድርን ልንረግጥ ነው? ማመን አቅቶኛል። 10 ጊዜ ከአዲስ አበባ ጀምሮ እስካሁን ከሃና እጅ ላይ ያልተለየውን ከቀማኞችና የውስጥ ሱሪያችን ሳይቀር ከፈተሹን ፍተሻዎች እንዴት እንዳመለጠ የሚገርመንን ሰዓት እመለከታለሁ። እያንዳንዷ ደቂቃ ፍርሃቴን እየጨመረችብኝ መተንፈስ አቃተኝ። ሃና ለሽ ብላ ተኝታለች። እኔ ግን ራሴ ሊፈነዳ ደረሰ። ጭንቀቴን ብረሳ ብዬ አውሮፕላኑ ውስጥ በየወንበሮቻችን ፊት ለፊት ወደ ተሰቀለችው ትንሽዬ ቴሌቪዥን አፈጠጥኩ። መልሼ ወንበሩ እጀታ ላይ ያለውን ሬዲዮ መጎርጎር ጀመርኩ። ምን አለበት እንደ ሰው ትንሽ እንቅልፍ ሸለብ ቢያደርገኝ? ተበሳጨው። አውሮፕላኑ ለማረፍ 10 ደቂቃ እንደቀረው ሲናገር ሃናን ቀሰቀስኳት። የተመጠምነውን ስካርብና ከልብሳችን ላይ ደርበነው የነበረውን ሽቲ የሐረሮች ሰፊ ቀሚስ አውላለቅንና ቅርብ ቦታ እንድናስቀምጠው የሰጠኋትን ቫዝሊን ከቦርሳዋ አውጥታ ተቀባባን። ጸጉራችንን በተቻለን መጠን ለማስተካከል ሞከርን። አይደርሱ የለ ቤይሩት ሐረሪ አየር መንገድ ደረስንና አውሮፕላኑ አረፈ። ደው 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 ልቤ ደለቀ። ከአውሮፕላኑ ወርደን ተሳፋሪዎች ሁሉ ወደሚገቡበት ሰፊ ክፍል ገባን። እንደገባን ፊት ለፊት ላይ በረጅሙ እንደ መደርደሪያ ያለ በላዩ ላይ 4-5 ኮምፒውተሮች የተደረደሩበት በየኮምፒውተሩ አጠገብ የአየር መንገዱ ሰራተኞች የተቀመጡበት መንገደኞች ጉዳያቸውን የሚያስፈጽሙበት ቦታ ስለነበር ተሳፋሪዎቹ ሁሉ ተከፋፍለው ተሰለፉ። እኛም ጠጋ ብለን ስንሰለፍ በስተግራ በኩል በመስተዋት ከታጠሩት አንዳንድ ሰራተኛን እንዲይዙ ተደርገው ከተሰሩት ተሳፋሪዎች ጉዳያቸውን ሲጨርሱ ፓስፖርታቸውን እያሳዩ ከሚወጡበት ከአንዷ የመስተዋት ክፍል ውስጥ የደንብ ልብሱን ለብሶ የተቀመጠ ቀጭን ልጅ መጣና የኔን፣ የሃናን፣ የሴትዮዋንና የሌሎች የ2 አፍሪካውያንን አንድ ላይ 5 ፓስፖርቶችን ሰብስቦ ከተሰለፍንበት መደርደሪያ ኋላ የተቀመጠች ለአንድ ልጅ ሰጣትና ሄደ። ልጅቷ ፓስፖርቶቹን እያነበበች ወደኛ መጣችና ሃና ዮሐንስ ብላ ስትጣራ አቤት አለችና ሃና ወደ ልጅቷ ተጠጋች። ልጅቷ ፓስፖርቱ ላይ ያለውን የሃናን ፎቶ ታይና ሃናን ትኩር ብላ እየደጋገመች ታያታለች። ወይ ጉድ! ኧረ በቃችሁ በለን ፈጣሪ አልኩ በውስጤ። እዚህ ከደረስን በኋላ ብንያዝ ምን ያህል ቅስሜ እንደሚሰበር ሳስበው ሰውነቴን አንቀጠቀጠኝ። ልጅቷ ከብዙ ማመሳሰል በኋላ ሃናን የሆነ አግዳሚ ወንበር ላይ እንድትቀመጥ አሳለፈቻት። ቀጥላ የኔን ስም ጠራች። ደነገጥኩ። ቀስ እያልኩ በደመ ነፍስ ወደሷ ተጠጋሁ። ፓስፖርቴን አየችና እኔን አየችኝ። መልሳ ፓስፖርቴን ስታይ ተንቀጠቀጥኩ። አልፌያት ልሄድ ስል ወይኔ ክታዩ የት ነሽ ነይ ስትለኝ ልቤ ቀጣለች። ቆም አልኩና ድንጋጤን ተቆጣጥሬ ትንፋሽን በተቻለኝ መጠን ለመሰብሰብ ሞከርኩና ፊቴን ወደ እርሷ ስመልሰው ዝም ብላ አይኔ ውስጥ ትኩር ብላ ስታይኝ እንባዬ በአይኔ እየሞላ ነበር። አይኖቿን ከአይኖቼ ላይ ነቀለችና
ፓስፖርቴ ላይ አፍጥጣ ሂጂ ስትለኝ ማመን አቅቶኝ እግሬን እየጎተትኩ ወደ ሐና ጋር ሄጄ አጠገቧ አግዳሚው ላይ ዘፍ ብዬ ተቀመጥኩ። ልጅቷ አምስታችንንም አፍጥጣ አይታ እኛነታችንን ካጣራች በኋላ አግዳሚው ላይ ያስቀመጠችንና ወደ ነበረችበት ኮምፒውተር ጋር ሄዳ ፓስፖርታችንን እየገላለጠች ኮምፒውተሩን እየነካካች ወደኛ ታያለች። እኔ ተቀመጥኩት ከሴትዮዋና ከሐና ቀጥሎ መሃል ላይ ስለነበር ልጅቷ እንዳታየኝ በሐና ተከልዬ እያሾለኩ አያት ነበር። ሁሉም ተሳፋሪዎች ሄደው አልቀው እኛ አምስታችን ብቻ ቀረን። ሕገወጥ መሆናችን ታውቆ ተይዘን ይሆን? ለምን አቆዩን? የተለያዩ ሐሳቦች በጭንቅላቴ እየተመላለሱ አናቴ ሊፈነዳ ደረሰ። ኧረ እመቤቴ ማርያም ከዚህ ጉድ አውጪኝ አለቻና ስሟን ከናባቷ ቀይራ አዲስ ፓስፖርት አውጥታ ስለመጣች አሻራ ኮምፒውተር ላይ ይወጣል ስለሚባል የድሮ ስሟ እንዳይወጣ ፈርታለች። እሷን ሳይ ፍርሃቴ ይጨምራል። ከውብላ ደርቃለች። ሲያዩዋት ወዲያው ትንፋሿ ቀጥ የሚል ነበር የሚመስለው። ባየኋት ቁጥር ለራሴ ያዝናለሁ። የሚያይን ሰው ከሷ ይልቅ የኔ ጉስቅልናና መገርጣት ሳያስደነግጠው እንደማይቀር እርግጠኛ ነበርኩ። እንኳን ይህን ያህል መከራና ጭንቀትን አሳልፌ ቀርቶ ለደቂቃ ሲከፋኝ ምን ያህል ፊቴ እንደሚቀያየር አውቃለሁ። ከሰራተኞቹ በቀር ሁሉም ተሳፋሪዎች ጉዳያቸውን ጨራርሰው ሄደዋል። አየር መንገዱ ውስጥ የቀረነው እኛ አምስታችን ብቻ ነን። እኛም ከመኖር አንቆጠርም፣ ምክንያቱም ካሁን ምን ይፈጠር ይሆን እያልን በጭንቀት ሞተናልና። ከብዙ ማጣራት በኋላ ልጅቷ አንድ ወንድ ልጅ ጠራችና ፓስፖርታችንን ሰጠችው። ልጁ በእጅ እንድንከተለው ምልክት ሲሰጠን ተነስተን ተከተልነው። አየር መንገድ ውስጥ በሚገኙ የተለያዩ የንግድ ቦታዎች እያለፈ ሲሄድ ተፍ እያልን ተከተልነው። በየሬስቶራንቱ፣ በየስጦታ ዕቃ መሸጫው፣ በየወርቅና ብር መሸጫው መኖራችን እንኳን ደንታ ሳይሰጠው እየቆመ ወሬ ያወራል። ቶሎ የሚያደርሰን ቦታ ለምን እንደማያደርሰን ገርሞኛል። በጣም ተበሳጨሁ። እኔ ለራሴ ሰው ማየት አስጠልቶኛል። ሰው ሁሉ ለጉድ አፍጥጦ ያየናል። ልጁንም እነዚህ ምንድናቸው ብሎ የማይጠይቀው አልነበረም። አፍሪካውያን ናቸው፣ አሁን ነው ከአውሮፕላን የወረዱት እያለ ይመልስላቸዋል። አየር መንገድ ውስጥ ከሚንቀሳቀሱት ሰዎች ሁሉ ቀልብ የምንስበው እኛ ብቻ ነበርን። በጣም ጠቁረን ከስተንና ተጎሳቁለን ስንምታይ ነበር የሰውን ትኩረት የሳብ ነው። ልጁ ሲሄድ መሄድ ሲያቆምና አየር መንገድ ውስጥ የሚያይን ሁሉ ስለኛ ሲጠይቅ መስማቱ ስላስጠላኝ ከነሱ ጋር ያልሆንኩ ይመስል ወደ ኋላ ቀርቼ በቅርብ ርቀት ሆኜ እከተላቸው ጀመር። ልጁ ሲያዞረን ቆይቶ በዛው ባለፍንበት መንገድ መልሶ አመጣንና የሆነ የተወሰኑ አግዳሚ ወንበሮች ያሉበት አንድ ክፍል ውስጥ አስገባን። እዚህ ቆዩ፣ እንዳትንጫጩ ብሎን ሄደ። ክፍል ውስጥ አንድ አፍሪካዊት ሴት ተቀምጣለች። አረብኛ እንደምትችል ስጠይቃት አልችልም ብላ ነገረችኝ። እንግሊዘኛ እንደምትችል ስጠይቃት ከእንግሊዘኛ ይልቅ ፈረንሳይኛ እንደምትችል ነግራኝ ከማዳጋስካር እንደመጣችና የደረሰችው ከሌሊቱ 7 ሰዓት ላይ ቢሆንም ማንም መጥቶ እንዳልወሰዳት ነገረችኝ። ይህች ክፍል ለመጀመሪያ ጊዜ ቤይሩት ስመጣ የገባሁበት ሌሊት ስለነበር አሰሪዎቼ ጠዋት መጥተው እስከሚወስዱኝ አድሬባት ነበር። የዚያ ጊዜ እንደዛሬው በሕገ ወጥ መንገድ ሳይሆን በሕጋዊ መንገድ ስለነበር የመጣነው በጣም ብዙ ልጆች ነበር። እንኳን ወንበሩ ቀርቶ ወለሉ ላይ እንኳን ተጨናንቀን ነበር። ዛሬ ግን ክፍሉ ባዶ ነው። ቦርሳችንን አግዳሚው ላይ አስቀምጠን ሽንቴን መሽናት ፈለኩና ከሐና ጋር ወደ ሽንት ቤት ልንሄድ ስንል በሌላ በር በኩል ድምጽ ሰምተን ዞር አልን።
እኛ በግብጽ ስንሄድ እነሱ በዱባይ የሄዱት 6 ልጆች ነበሩ። ወይኔ ረሃብ ሊገድለን ነው፣ የሚቀመስ ነገር ከያዛችሁ ስጡን። እነዛ 3 ልጆች እየተቅለበለቡ ወደኛ መጡ። ከሱዳን ዱባይም ሆነ ከዱባይ ቤሩት የመጡበት አውሮፕላን ውስጥ ምንም አይነት ምግብ እንዳልቀረበላቸው ሲነግሩን፣ እኛ ደግሞ ሁለቱም አውሮፕላኖች ውስጥ ምግብ እንደቀረበልንና እንደውም የተረፈንን ሐና ቦርሳ ውስጥ የከተትነው መሆኑን ነግረናቸው ከቦርሳው ያወጣን ለ6ቱም ቆመን አከፋፈልናቸው። ዶዲ ዘመዴ ተብሎ በተንተባተበ አጠራር ስም የተጠራ። ደነገጥኩ። የያዝኩትን የሐናን ቦርሳ ለቀቅ አደረግኩና ወደ ተጠራሁበት ወደ መውጫው በር ሄድኩ። አይዞሽ ተረጋጊ፣ ዕቃሽን ያዥ እንጂ ታደለሽ፣ ገና ከመምጣትሽ ሊወስዱሽ ነው እያሉ ጓደኞቼ ያወራሉ። ግራ መጋባቴንና መደናገሬን ያየችው ፓስፖርቴን እያነበበች የቆመችው የአየር መንገዱ ሰራተኛ ዶዲ ዘመዴ አለችኝ ወደኔ እያየች። በአዎንታ አንገቴን ነቀነቅኩላት። ዕቃሽን ይዘሽ ነይ፣ አሰሪሽ ሊወስድሽ መጥቷል አለችኝ። አይዟችሁ እሺ፣ እዚህ ከደረሳችሁ ምንም የሚያስፈራ ነገር የለም አልኳቸው ጓደኞቼን ወደ ኋላ ተመልሼ። እወድሻለሁ ዶዲዬ፣ እደውልልሻለሁ አለችኝ ሐና። እኔም እወዳችኋለሁ፣ እግዚአብሔር ከእናንተ ጋር ይሁን አልኳቸውና ቦርሳዬን አንጠልጥዬ ፓስፖርቴን ይዛ ወደምትጠብቀኝ የአየር መንገዱ ሰራተኛ መራሁ። ፓስፖርቴን ሰጠችኝና መውጫው በር ላይ ቆሞ ወደሚጠብቀኝ ረጅም ወፍራምና ጸጉሩ ገባ ገባ ወዳለ ሰውዬ ጠቆመችኝ። ሰውየው እንድከተለው በእጁ ምልክት ሰጠኝና እየተጣደፈ ሄደ። ሰውየው ርቆ ስለነበር የሚታየኝ ከዓይኔ እንዳይጠፋብኝ ሮጥ እያልኩ ተከተልኩት። ከአየር መንገዱ ወጥቶ ከመሮጥ ባልተናነሰ እርምጃ እየተራመደ መኪናውን ወዳቆመበት ቦታ ተጣደፈ። ዞር እያለ የላ ፈጠን በይ ይለኛል። ከአየር መንገዱ መውጫ በር በጣም ርቆ ካቆማት መኪናው ጋር ሲደርስ ከፍቶ ገባና የመኪናውን ሞተር አስነሳ። እኔም እየተጣደፍኩ ደርሼበት የመኪናውን የኋላ በር ከፍቼ ስገባ መኪናውን አስነስቶ ተፈተለከ። ስልክ ደወለና ኬልሽ ሰር ሚትል መበዲክ ከዲ ኤኪያለቲክ፣ ሁሉ ነገር እንዳሰብሽ ሆኖልሻል፣ እንቺ እህትሽን አናግሪያት አለና ስልኩን ሲያቀብለኝ እጄ እየተንቀጠቀጠ ጆሮ ላይ ያደረኩት። እንባ ተናነቀኝ። ሄሎ ዶዲ የሚለውን የእህቴን ድምጽ ሰማሁ። እንባዬን ተቆጣጠርኩትና አናገርኳት። በጣም እንደተጨነቀችና ማመን እንዳቃታት ከድምጿ ማወቅ ችያለሁ። በጣም ደህና መሆኔንና ከአየር መንገድ መውጣታችንን ነግሬያት ስልኩን ለሰውየው መልሼ ሰጠሁት። ቢሮ ስንደርስ እንደሚደውልላት ነግሯት ዘጋው። እህቴ እየደጋገመች ትደውላለች። ታመሻል እንዴ? ቢሮ ስንደርስ ደውልልሻለሁ አልኩሽ አይደል አላት ሰውየው ተበሳጭቶ። እህትሽ እስክታይሽ አላመነችም። ቶሎ አድርሽሽ ካልተገላገልኩ መደወሏን አታቆምም አለኝ መኪና ውስጥ ባለው ስፖኪዮ ወደ ኋላ የሚያሳይ መስተዋት እያየኝ። ከዚህ በፊት እዚህ ሀገር እንደነበርሽ እህትሽ ነግራኛለች። ኢትዮጵያ ምን ያህል ጊዜ ቆየሽ አለኝ። 3 ዓመት ቆየሁ አልኩት፣ እኔም በመስተዋት ውስጥ እያየሁት። ኦፍ 3 ዓመት ሙሉ ምን ሰራሽ ታዲያ? ለምን ተመልሰሽ መጣሽ? ስራ የለም? በጥያቄ ላይ ጥያቄ እያደራረበ ጠየቀኝ። ወደ ሀገሬ ተመልሼ መማር ትልቅ ህልም ነበረኝ። ለ6 ወር የጋዜጠኝነት ስልጠና ወስጄ በሰርቲፊኬት ተመረኩ። ለ1 ወር የሥነ ጽሑፍ ስልጠና ወሰድኩ። 3ኛ መንጃ ፈቃድ አወጣሁ። ይሄን ሁሉ ሳደርግ ግን በጣም እየተቸገርኩ ነበር። ለምሳሌ ትምህርቴ ላይ ከምሽቱ 12 ሰዓት ላይ መገኘት ካለብኝ ከቤቴ ቢያንስ ቀደም ብዬ 10 ሰዓት ላይ መውጣት ይኖርብኛል።
ትምህርቴንም ጨርሼ ወደ ቤቴ በመመለስበት ሰዓት ትራንስፖርት ጥበቃ ከ2 ሰዓት በላይ ቆማለሁ። በዛ ላይ ሰፈሬ ራቅ ያለም ስለነበር ለትምህርት ቤት ከምከፍለው ይልቅ ለትራንስፖርት የማውጣው ገንዘብ ይበልጥ ነበር። ብዙ ችግሮች ቢኖርብኝም ዋነኛው ወደዚህ ተመልሼ እንድመጣ ያደረገኝ ግን የትራንስፖርት ችግር ነው። መኪና ካልገዛው ወደ ሀገሬ የምመለስ አይመስለኝም አልኩት የፌዝ ሳቅ እየሳቅኩ። ብዙ የሀገርሽ ልጆች ቤት ነው መግዛት የሚፈልጉት። ለመጀመሪያ ነው መኪና መግዛት እፈልጋለሁ የምትል ሴት የሰማሁት። ቤት አለሽ ማለት ነው አለኝ በደንብ ተንጠራርቶ በመስዋዕት ውስጥ እያየኝ። እኔ የምኖረው ከቤተሰቦቼ ጋር ነው። እስካሁን ስለ ቤት ችግር አላውቅም። ሁሉም ሰው የሚያወራው የደረሰበትን ችግር ነው። እኔም ራሴ ብዙ ሰዎች የቤት ችግር እንዳለባቸው ሲያወሩ ሰማለሁ ስለው በመስተዋት አንገቱን ነቀነቀልኝ። ስልኩ ሲጮህ ብድግ አደረገና በ5 ደቂቃ ውስጥ ቢሮ እንደርሳለን ብሎ ስልኩን ዘጋ። እህትሽ ናት እስክታይሽ ማመን አቅቷታል አለኝ ሁኔታው አስገርሞት አንገቱን እያወዛወዘ። እኔም እህቴን እስከማያት ቸኩያለሁ። መንገዱ በጣም ረዝሞብኝ ነበር። አይደርሱ የለ ቢሮ ደረስን። አንድ አሮጌ ወንበር ላይ አስቀመጠኝና ለእህቴ ደወለላት። መቼም እዚያው ቢሮ አካባቢ የነበረች እንጂ ከሥራ ቦታዋ የመጣች አትመስልም ነበር። በደቂቃ ከተፋለች። ገና ከውጪ ድምጿን ስሰማ እየተጣደፍኩ ወደ በሩ ሲሄድ የሥራ ልብሷን እንደለበሰች ነበረች። በእጇ ፌስታል ይዛለች። ልክ ስታየኝ ወደ ውስጥ መግባቷን ትታ በድንጋጤ ደርቃ ቆመች። ከእግር እስከ ራሴ በሐዘኔታ እያየችኝ በዓይኗ የሞላውን እንባዋን ዘረገፈችው። መጎሳቆሌ እንዳስደነገጣት ቢገባኝም በነገሩ ብዙ እንድትጨነቅ ስላልፈለኩ ያልከፋይ በመምሰል የተናነቀኝን ሳግዋጥ በማድረግ ነይ እንጂ ሳሚኝ አልኩና ሄጄ አንገቷ ላይ ተጠመጠምኩባት። ጭምቅ አድርጋ አቀፈችኝ። ደጋግማ አንገቴ ስር ሳመችኝ። ተናንቀን ተላቀስን። ስልኳ ያለማቋረጥ ይጮሃል። አንሹ አልኳትና አንቄ ያቀፍኩትን አንገቷን ስለቃት ስልኳን አነሳችው። አዎ መጣች፣ አብራኝ ናት። ደላላው ቢሮ ነን። ወይኔ ያቺ የምታውቂያት ዘናጯ ዶዴ እንዳትመስልሽ፣ አፈር መስላልሽ ያለች። አፈር ታውቂያለሽ? እንኳንም ነፍሷ ብቻ ደረሰልን። አረ በእናትሽ ሳምንት ሙሉ በሰቀቀን አልቄ ነበር። እግዚአብሔር ይመስገን ዛሬማ የሰላም እንቅልፍ ተኛለሁ። ፈጣሪ ከጉድ ነው ያወጣኝ። ብታያት እኮ ሰው አትመስልም። ይህ ሁሉ እንግልት መኖሩን ባውቅ መቼ እግሯን ታነሳ ነበር። ሆይ ብቻ እግዚአብሔር ይመስገን ልብስና ጫማ ይዤላታለሁ። ጓደኞቼ ትዕግስት ጋር ወስጃት እዛ ተጣጥባ አረፍ ትላለች። ትንሽ ሳታገግምማ ስራ አትጀምርም። ወይኔ ትላለች ደጋግማ በስስት እያየችኝ። ስልኳን ዘጋችና ሰውየውን ወይም ደላላውን በኋላ እንደምትደውልለት ነግራው ከቢሮ ወጣን። መንገዱን ሙሉ የማታውቀኝ መስል በግርምት እያየችኝ ገላይን ተጣጥቤ የሚበላ ነገር በልቼ ሰው እንድመስልላት በመጓጓት እያሯሯጠች ጓደኛዋ ትዕግስት ቤት ወሰደችኝ። ተፈጸመ። የዶዲ ማስታወሻ። የእብድ ቀን